ምዕራፍ 13ን ስንጀምር ኢዮብ አሁን ምዕራፍ 13 ላይ ትላንትና ራሱን እየተከላከለ እንደነበረ እያየን ነበረ። ዝም ሊያሰኙት ሲሞክሩ አይ ዝም ልታሰኙኝ አትችሉም፣ ችግር ደረሰብኝ እንጂ መንፈሳዊነት እኮ አልጎደለኝም፣ ችግር ደረሰብኝ እንጂ አይምሮዬን እኮ አልጣልኩኝም እያለ ራሱን ዲፌንድ ሲያደርግ ነበር አይደለ? ትላንትና አንዳንድ ጊዜ ችግር የደረሰባቸው ሰዎች ከኛ በመንፈሳዊ ነገር ያነሱ ከኛ በእውቀት ያነሱ ሆነው ይሰማናል እና በመከራ ውስጥ የሚያልፉ ሰዎችን የማስተማር ኃላፊነት እንዳለብን ይሰማናል። እና የኢዮብ ወዳጆች እያደረጉ ያሉት ያንን ነው። መከራ ስለደረሰበት ገና ለገና የእውቀት ክፍተት አለበት፣ የመንፈሳዊነት እጥረት አለበት ብለው መንፈሳዊ ነገርን ሊያስተምሩት ሲሞክሩ ትላንትና አይ እንደው ከናንተ ሌላ ጠቢብ የለም አይደል? ጥበብ በቃ ከናንተ ጋር ነው የምትሞተው አይደል? ብሎ ሲሞግታቸው ተመልክተን ነበር። አፉን እንዲያስይዙት አስተሳሰቡን እንዲቀይሩበት አልፈቀደላቸውም። ኩነኔያቸውን ተቀብሎ አንገቱን መድፋት አልወደደም። እውነቱን ይናገር ነበረ። ዛሬ ደግሞ ራሱን ከመከላከል አልፎ የጓደኞቹን ስህተት ገልጦ ያርማል። በዚህ ክፍል ላይ ማለት ነው። ቁጥር 2 ላይ እንደዚህ በማለት ይጀምራል። እናንተ የምታውቁትን እኔ ደግሞ አውቃለሁ፣ ከእናንተ የማንስ አይደለሁም። የገጠመኝ ችግር ከእውቀት ማነስ የመጣብኝ አይደለም። እናንተ እንደምታስቡት ከእውቀት ማነስን የመጣብህ እግዚአብሔርን አታውቅም፣ የእግዚአብሔርን አደራረግ አታውቅም፣ እግዚአብሔር ይህንን ያደረገብህ ለምን እንደሆነ እኛ እንንገርህ እያሉት ነበረ። አይ አይደለም እያለ እያረማቸው ነበረ። በመከራ ውስጥ የሚያልፍ ሰው ቅድምም እንዳልኩት ከኛ ያነሰ መንፈሳዊ መረዳት ስላለው አይደለም። ሁል ጊዜ እንደዚህ አይደለም። በቃ የሆነ ነገር በቃ ልናስተምረው የመሞከር ቴንደንሲ አለን ሁል ጊዜ። ከኛ ያነሰ እምነትም እንዳለው ይሰማናል። አሁን ደግሞ እሱ ነው አይደለ ቻሌንጁ። ሰው በችግር ውስጥ ሲያልፍ፣ ሰው ሲያመው፣ ሰው ገንዘብ ሲያጥረው፣ ሰው የሆነ ከባድ ነገር ሲገጥመው እምነት አንሶት እንደሆነ እናስባለን እና ችግሩ ያደረሰበት ዳሜጅ ሳያንስ ደግሞ እንደገና እምነት ስለሌለህ ነው ብለን እናጎብጠዋለን፣ እንደገና እንኮንነዋለን ማለት ነው። ያለችው እምነቱ ናት። ያ ሰው የሚያልፍበት መንገድ ጎርባጣ ነው፣ አባጣ ነው። የሚያልፍበት መንገድ አስጨናቂ ነው። ብቸኛ መጽናኛው በእግዚአብሔር ላይ ያለው እምነት ነው። እኛ ደግሞ እንደ መርዳት ሄደን ጭራሽ ያችን ብቸኛ መጽናናቱን እንመታበታለን። እምነት ስለሌለህ ነው የታመምከው፣ እምነት ስለሌለህ ነው የቸገረህ፣ እምነት ስለሌለህ ነው እንደዚህ ሆንከው፣ እምነት ስለሌለህ ነው እንለዋለን ማለት ነው። አያችሁ፣ ሁል ጊዜ ሁሉ ነገር በአንድ አይነት መንገድ እንደሚሄድ ማሰብ የለብንም። አዎ እምነት ሊኖረን ያስፈልጋል። ነገር ግን ኢዮብ ላይ የደረሰውን ነገር በራሳቸው ጀጅመንት አምጥተው ሊለጥፉበት ሲሞክሩ ኢዮብ አልቀበልም ብሎ የእነሱን ቴዎሎጂ ሲያርም እንመለከታለን። እና ከቁጥር 3 እስከ 5 ኢዮብ እንደውም መነጋገር የምፈልገው ከእናንተ ጋር አይደለም ከራሱ ከእግዚአብሔር ጋር ነው ይላቸዋል። ወዳጆቼ ለሰው ቢነግሩት አንዳንድ ጊዜ ለሰው መንገር ጥሩ ነው። የሚሰማ ሰው ካለ በኋላ ስለመስማት እንነጋገራለን። የሚሰማ ሰው ካለ ሀሳባችንን፣ ጭንቀታችንን፣ የከበደብንን ነገር ለወገኖች መንገር ማማከር መልካም ነገር ነው። ግን ለእግዚአብሔር መንገርን የመሰለ ነገር የለም። ለእግዚአብሔር ነው መንገር የምፈልገው፣ ከእግዚአብሔር ጋር ነው መዋቀስ የምፈልገው ይላቸዋል። ከ3 እስከ 5 ድረስ የኢዮብ ወዳጆች ኢዮብን አድምጠውት እግዚአብሔርን ጠይቀው አይደለም የሚመልሱት። የሆነ የተጠና ስነ መለኮታቸው ሪሄርስድ የሆነ ከዚህ በፊት የተሸመደደ ስነ መለኮታቸውን ነው አምጥተው የሚያስተጋቡት ማለት ነው እንጂ ኢዮብን የማድመጥ ልብ እንኳን የላቸው። ኢዮብን ሳያደምጡ ነው ቀድሞ መናገር የሚጀምሩት ማለት ነው። አንዳንዴ ወዳጆቼ መስማት ብቻውን አገልግሎት ነው። ታውቃላችሁ አይደለም? ዛሬ ጠዋት ይህንን ክፍል እያጠናሁኝ ከልጄ ጋር በጣም በዚህ ጉዳይ ዲስከስ እያደረግን ነበረ እና መስማት እኮ ብርቅ ሆነ በዚህ ዘመን እየተባባልን ነበረ። እኔ በጣም ይገርመኛል። አሁን መስማት ቁም ነገር ሆኖ እንደዚህ የሚደነቅና እንደው ብርቅ የሆነ ነገር መሆን ነበረበት ብዬ ጠይቄ ያውቃለሁኝ። እኔ እንግዶቼ ሲናገሩ ኒቆዲሞስ ሾው ላይ መስማት ወዳለሁ። ኖርማሊ እነሱ እንግዶቼ ስለሆኑ ሾው ላይ ስለሆነ ቀረጻ ላይ ስለሆነን ሳይሆን ስትሰሙ እኮ ነው የሚጨመረው አይደለ? የምንናገረው የት ይሄድብናል? እኔ እናቴ እንደዚህ ትላለች፣ እኔ የማውቀው የት ይሄድብኛል ትላለች፣ ያንቺን ብሰማ ግን ይጨመርልኛል ትላለች። አያችሁ፣ ሰዎች ሲናገሩ መስማት ይጨመርልናል እኮ። የምንናገረውማ ኦልሬዲ የምናውቀው ነው፣ የትም አይሄድብንም። መስማት አክብሮትን ያሳያል። ስታከብሩ ነው የምትሰሙት ሰውን። ታውቃላችሁ አይደለ? አንድ የማላቀው ነገር ይናገራል ብላችሁ ማለት ነው ያንን ሰው የሆነ የሚጠቅመኝ ነገር ይናገራል ብላችሁ ቫልዩ ስታረጉት፣ ስታከብሩት ነው ያንን ሰው የምትሰሙት። ስትወዱት ነው ያንን ሰው የምትሰሙት። ስለዚህ አለመስማት ብቻ አይደለም። አንደኛ በጣም ዲስሪስፔክትፉል ነው ሰዎች ሲናገሩ አለመስማት፣ የራሳችንን ለመናገር መፍጠን፣ መቸኮል። ምንም አዲስ ነገር አትናገርም፣ አንተ የምታውቀውን እኔ ደግሞ አውቀዋለሁ እያልናቸው ነው። ምንም የምትጨምርልኝ ነገር የለም፣ ምንም የማላውቀው ነገር አትነግረኝም እያልናቸው ነው። መስማት ግን በጣም 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 ጠቃሚና አስፈላጊ ነገር ነው።
አስፈላጊ ነገር ነው ወዳጆች። እና እኔ እንግዶች ሲሰማቸው ትሰሚያለሽ ብለው ሲደነቁ በጣም ይገርመኛል። እንደውም መስማት ቁም ነገር ሆኖ እውቀት እኮ የሚጠይቅ ነገር አይደለም፣ ልዩ ጥበብ የሚጠይቅ ነገር አይደለም። የሆነ ነገር አንብባችሁ ተዘጋጅታችሁ የምታደርጉት ነገር አይደለም። ጀስት አፋችሁን ዘግታችሁ ልባችሁን ከፍታችሁ ጆሮቻችሁን ወደሚናገረው ሰው አድርጋችሁ ትኩረት ሰጥታችሁ ማዳመጥ ነው ያንን ሰው። እና መስማት እንደ ቁም ነገር ሆነ ብዬ አውቃለሁ ሰዎች እንደዛ ሲሉ። አሜን። በጌታ በኢየሱስ ስም የምንሰማበት ጆሮ እግዚአብሔር ይስጠን። በእውነት የምንሰማበት በቃ ያዕቆብ እንደዚህ ያለ። ስለዚህ የተወደዳችሁ ወንድሞች ሆይ ሰው ሁሉ ለመስማት የፈጠነ ለመናገርም የዘገየ ለቁጣም የዘገየ ይሁን ይላል። እንደው እግዚአብሔር ራሱ እኮ ፍጥረቱ እኮ ይናገራል አይደለ? ሁለት ጆሮና አንድ አፍ ሲያደርግልን ፍጥረት በራሱ እንደው እየተናገረን አይደለም? ሁለት ሰምተን አንድ እንድንናገር። ግን ብዙ ጊዜ የምናደርገው ምንድነው? እኛ ከምንሰማው የምንናገረው ነገር ይበልጣል። ለዛ እኮ ነው አንዳንድ ጊዜ ንግግራችን ወይት የሚያጣው ውሃ ማያነሳው ውሃ ያነሳ። ምክንያቱም የምናውቃትን ነገር እሷን ደግመን እያወራናት ነው። አዲስ ነገር እንዳናውቅ መስማት አቁመናል። ከሆነ ጊዜ በኋላ ሰዎች መስማት ያቁማሉ። አሁን ከዚህ በኋላ መስማት አያስፈልገኝም ይላሉ። ስለዚህ አይጨምሩም። መጨመር ሲያቆሙ ደግሞ ንግግራቸው ወይት እያጣ ይመጣል። የምንናገረው ነገር ወይት እያጣ ከመጣ መናገር ቀነስ አድርገን መስማት። በዚህ አጋጣሚ እንደው ሳየው ክፍሉን ይህን ተናገር ይለፍ ብዬ ነው። ያዕቆብ 1:19 ላይ ነው ቃሉ ያለው። ለመስማት የፈጠነን ለመናገር የዘገየን እንድንሆን መጽሐፍ ቅዱስ ይመክረናል። እነዚህ ሰዎች ግን በቃ የሸመደዷትን ነገር ነው አምጥተው የሚለቁበት። በቃ ብለው የመስማት ነገር የላቸውም። እኔ ሮሜ ምዕራፍ 12 ላይ በጣም ይገርመኛል። አንድ አገልግሎት አለ፣ የርህራሄ አገልግሎት የሚል። አይገርማችሁም? የርህራሄ አገልግሎት በቃ ሰዎችን ሰምቶ ለሰዎች መራራት፣ ራሳችንን በእነሱ ጫማ ውስጥ አድርገን ማሰብ፣ መረዳት፣ አይሄሪዮ አንደርስታንድ የምታልፍበትን ነገር ማለት ነው። የምክር አገልግሎት አይደለም የርህራሄ አገልግሎት። የሚመክር ብሎ የምክር አገልግሎት ደግሞ ሌላ እንዳለ ይናገራል ክፍሉ። የሚመክር ይላል፣ የሚሰጥ ይላል። የርህራሄ አገልግሎት ከነዚህ የተለየ ነው። መስማት። በቤተ ክርስቲያን ውስጥ የሚሰሙ ሰዎች ያስፈልጋሉ። በእውነት ሰዎች ተጨንቀው ሲመጡ፣ ነገር ከብዶባቸው ሲመጡ፣ ዓለም ሰባብራቸው ሲመጡ፣ ውጊያ በዝቶባቸው ሲመጡ የሚሰማቸው ሰው ያስፈልጋል። የመስማት አገልግሎት የሚሰጥ ሰው። በውጭዎቹ ሀገራት መስማት ተከፍሏችሁ የምታደርጉት ነገር ነው። በነገራችን ላይ መስመር አለ፣ የስልክ መስመር አለ እና ይህንን የመስማትን ስራ መስራት እፈልጋለሁ ብላችሁ ሬጅስተር ታደርጋላችሁ። ከዛ የሆነ ሰው ይደውላል፣ የሚሰማቸው ሰው ስለሌለ ማለት ነው። አሁን ሶሻል ነገራቸው በጣም ስለደከመ፣ ማህበራዊ ህይወታቸው በጣም ስለደከመ፣ የሚሰማቸው ሰው ስለሌለ እዛ መስመር ላይ ይደውላሉ። እናንተ ቁጭ ብላችሁ ችግራቸውን ትሰማላችሁ፣ ይነግራችኋል። ምንም ምክር መስጠት አይጠበቅባችሁም። እረዳሃለሁ፣ የምታልፍበት መንገድ ቀላል አይደለም፣ እረዳሻለሁኝ፣ አንቺ ቦታ ላይ ሆኜ ሳስበው ነገሩ ቀላል አይደለም ማለት በቂ ነገር ነው። ሰዎች ይሄንን ፈልገው ገንዘባቸውን ከፍለው እዛ መስመር ላይ ይደውላሉ። አይገርማችሁም? ቤተክርስቲያንማ መስማት አለባት። እኛማ ቅዱሳን መስማት አለብን እንጂ መሰማማት አለብን። ፈጥነን መፍትሄ ለመስጠት ነው የምንቸኩለው፣ ፈጥነን መልስ ለመስጠት ነው የምንቸኩለው። ግን ያ ሰው እኮ መልስ አይደለም ምናልባት የሚፈልገው። መጀመሪያ የሚያስፈልገው ኢንፋክት መልስ አይደለም። ጌታ ኢየሱስ ክርስቶስ ካስታወሳችሁ አልዓዛር ሊሞት ነው ብለው ጠሩት። ነገር ግን ዘግይቶ መጣ። ከሞተ 3ኛው ቀን ላይ ደረሰ እና እንደሚያስነሳው ያውቃል። የሙታን ማስነሳትን አገልግሎት ሊያገለግላቸው እያለ አስቀድሞ ግን የርህራሄ አገልግሎት ሰጣቸው። አይገርማችሁ? በርህራሄ ያገለገላቸው፣ ሰማቸው። ጌታ ሆይ አንተ በዚህ ኖረህ ቢሆን ኖሮ ከወንድማችን ሲሉት ሰማቸው፣ አንደርስታንድ አደረጋቸው። ኃጢአት የሚባል ነገር ዓለምን ኮራፕት አድርጎ ሰዎች ከሚወዱት ሰው ጋር በሞት ሲለዩ ምን አይነት ሀዘን ውስጥ እየገቡ እንደሆነ፣ ምን አይነት ፔን እያስተናገዱ እንደሆነ አየ፣ አንደርስታንድ አደረገ፣ አብሯቸው አለቀሰ። ከዛ በኋላ ወዴት አኖራችሁት ብሎ ጠየቀ። አይ በቃ ታለቃቅሽብኝ፣ በቃ ላስነሳው ነው አይደለም ያለው። አለቀሰ አብሯቸው። መጀመሪያ ወዳጆቼ የርህራሄ አገልግሎት ማለት ያ ነው። የርህራሄ አገልግሎት፣ የመስማት አገልግሎት። መስማት ምን አይደለም እያለን ነበረ ጠዋት ከልጄ ጋር ስናወራ። መስማት ማለት ልክ ሰዎች ሲያወሩ አሁን ብዙ ጊዜ የምናደርገው ሰሚ የምንባለው ሰዎች ራሱ ብዙ ጊዜ የምናደርገው ልክ ሰዎች በእንደዚህ አይነት ሁኔታ እኮ እያለፍኩኝ ምናምን ነገር ሲሉ እኔ ራሱ ብለን የራሳችንን ነገር ብቅ፣ ይሄ መስማት አይደለም፣ የእነሱን ማራከስ ነው። እናንተ እያለፋቸው ያላችሁበት ነገር በቃ ብርቅ አይደለም እያልናቸው ነው። አንዳንድ ጊዜማ ጭራሽ እኔ ራሱም አይደለም የምንለው እኮ እንዴ አንቺ እሱን ታያለሽ የኔን ደግሞ ብነግርሽ ምን ልትይ ነው? የነሱን በማቃለል የራሳችን የምናልፍበትን ነገር በማግነን ሰዎቹ ዲስካሬጅ ነው የምናደርጋቸው። ዝም ብላችሁ ነው የምታካብዱት እንላቸዋለን።
እኔ ራሱ መስማት አይደለም አንቺ እሱን ትያለሽ መስማት አይደለም መስማት ማለት የዛን ሰው ነገር እሱ ላይ ብቻ ትኩረት አድርጎ መስማት እና ለዛ ተገቢውን ምላሽ ብቻ መስጠት የኛን ኢሹ ሬዝ ማድረግ አይደለም መስማት እግዚአብሔር ማስተዋል ያብዛልን በእውነት ማስተዋል ያብዛልን ሰዎችን ስንሰማ እግዚአብሔር ማስተዋል ያብዛልን የምናጽናና የምንጠቅም የምንራራ እንድንሆን ማስተዋል ያብዛልን እግዚአብሔር እናቴ ምን ትላለች እናቴ በጣም ጥበበኛ ሴት ናት ይገርማችኋል በጣም ብዙ ጊዜ አነሳሳታለሁኝ እንደምታውቁት እና ምን ትላለች ሰዎች የራሳቸውን ችግር በጣም ለማጋነንና የሌላውን ችግር ለመናቅ ካላቸው ተነሳሽነት የተነሳ ብላም የነገረችኝ አንድ ተረት ማረሳው ተረት አለ ሰውየው በመንገድ እየሄደ አንዲት ሴት ከመንገድ ተሻግራ ያለች ሴት በጣም እየጮኸች ታለቅሳለች እና ሌላ ሰው መጥቶ ምን ሆና ነው የምታለቅሰው ብሎ ይጠይቀዋል ይሄንን ተጓዡን ምን ሆነ የምታለቅሰው ሲል ተዋት ባክህ የደላት እናቴ ሞተችብኝ ብላ እኮ ነው እንደዚህ የምትጮኸው እኔ ያለው አይደለም ወፈሬ ጠፋብኝ አለች አያችሁ አንዳንድ ጊዜ እንደዚህ ነው የምናደርገው እናቴ ሞተብኝ ብላ እኮ ነው እንደዚህ የሰዎችን ችግር ማቃለል የራሳችንን ችግር ማጋነን ብዙ ጊዜ የምናደርገው ነገር እንደዛ ነው በተመሳሳይ ችግር አልፈን ሊሆን ይችላል እስኪ ራሳችንን እንግዛ ዋጥ እናድርገውና በሰዓቱ የሰዎቹን ነገር ብቻ እንስማ በቃ እውነተኛ ሰሚዎች ትክክለኛ ሰሚዎች ማለት አንደኛ የሆነ የመፍትሄ ሐሳብ ለመስጠት አይቸኩሉም መልስ ለመስጠት አይቸኩሉም አንደርስታንድ ማድረግ ነው የሚቀድመው ሁለተኛ የራሳቸውን ችግር አንስተው የሰውየውን ችግር ምንም እንዳልሆነ አድርገው አያራክሱም አንደርስታንድ አደርጋለሁ በአንተ ጫማ ውስጥ ሆኜ አንደርስታንድ አደርጋለሁ ምናልባት ነገሩ ለኛ ቀላል ሊሆን ይችላል እኛ በጣም ጠንካሮች ልንሆን እንችላለን እነዛ ሰዎች ደረሰብን አስጨነቀን ብለው የሚናገሩት ነገር ለኛ ቀላል ሊሆን ይችላል ግን ለኛ መቅለሉ ለነሱ አያቀለውም ነገሩን ስለዚህ በእኛ ጫማ ውስጥ ሆነን ሳይሆን በእነሱ ጫማ ውስጥ ሆነን ነው ነገሩን መረዳት ያለብን ማለት ነው ተረድቻለሁ አንተ ቦታ ላይ ሆኜ ሳስበው ምናልባት ወንዶች ትሆናላችሁ እየሰማችሁ ያላችሁት ወይ በእናትነት ላይ ሆኜ ባስበው ይሄንን ነገር በጣም ከባድ ነው ልትሏት ያስፈልጋል ሴትነት ሲሆን በጣም ከባድ እንደሚሆን አስባለሁ ብላችሁ አንደርስታንድ ልታደርጓት ያስፈልጋል እግዚአብሔር ይርዳን ጥበብ ያብዛልን በእውነት በጣም ጥበብ ያብዛልን እኔ ህሊ የምትባል ጓደኛ አለችኝ ሳርዬ ታውቃታለች አብረን ደህንነት ደቀ መዝሙር የተማርን አብረን የምንጸልይ በጣም መወዳት ሁሌ የምነግራችሁ እህት ማለት ነው ማውራው ነገር ሲኖረኝ እሷ ጋር ነው የምደውልላት የራሷን ኢሹ ሬዝ አታደርግም ነገሩን ለማቃለልም አትሞክርም የሆነ የመፍትሄ ሐሳብም ቶሎ ብላ ለማምጣት አትሞክርም በመጀመሪያ እኔን አንደርስታንድ ታደርገኛለች በመጀመሪያ ታስጨርሰኛለች ከዛ በኋላ እስኪ እንጸልያለን ትለኛለች ጊዜ ትወስዳለች ከዛ በኋላ መልስ አደውላ ምን ይመስልሻል እንደዚህ ብናደርግ ትለኛለች ዝግጁ ስሆን ለመስማት ዝግጁ ስሆን ማለት ነው ሳርዬ ያው ጌታ ይባረክ ምን ወዳት ስለዚህ የምናገረው ነገር ሲኖረኝ እሷ ጋር ደውላታለሁ ማለት ነው ጌታ የሚናገሩት ነገር ሲኖራቸው ሰዎች የሚደውሉላችሁ ሰዎች ያደርጋችሁ በእውነት እሷ ጋር ብደውል እጽናናለሁኝ እሱ ጋር ብደውል እበረታለሁኝ እሷ ጋር ብደውል ኮንፈርት ታደርገኛለች ትራራልኛለች የሚባሉ ሰዎች ያደርገን እግዚአብሔር ጌታ ስሙ ይባረክ እንደዚህ ይላቸዋል ከዛ በኋላ እናንተ አላቸው የማትጠቅሙ ባለመድኃኒቶች ናችሁ እንዴት የሚያስደነግጥ ቃል ነው እነዚህ ሰዎች እኮ ትላንትናም ብለናል ስነ መለኮታቸው ችግር የለበትም ራይት ቴዎሎጂ ነው ያላቸው መድኃኒት ነው እግዚአብሔራዊ ዕውቀት የእግዚአብሔር ቃል መረዳት መድኃኒት ነው መድኃኒት እጃቸው ላይ ይዘዋል እኮ የሚናገሩት ስነ መለኮት ችግር የለበትም ግንስ የማትጠቅሙ ባለመድኃኒቶች ናቸው አላቸው እጃችን ላይ ያለው የእግዚአብሔር ቃልና ስለ እግዚአብሔር ያለን ዕውቀት ወገኖቼ መድኃኒት እኮ ነው ይሄ ቃል እኮ መድኃኒት ነው እንዴትና የት እንደምንናገረው መቼ እንደምንናገረው ካላወቀን ግን የማይጠቅም መድኃኒት እናደርገዋለን non effective የማይጠቅም መድኃኒት የማይሰራ መድኃኒት እናደርገዋለን በእኛ ጥበብ ማጣት በእኛ ትዕግስት ማጣት በእኛ ርህራሄ ማጣት በእኛ ቦታና ጊዜ አለመምረጥ ምክንያት ይሄ መድኃኒት የማይጠቅም መድኃኒት ሲሆን አይገርማችሁ የማትጠቅሙ ባለመድኃኒቶች ናችሁ አላቸው ከዛ ቁጥር 5 ላይ ምን ነው ዝም ብላችሁ ብትኖሩ ይጥበብ በሆነላችሁ ነበር ይላቸዋል ምን ነው ዝም ብላችሁ ብትኖሩ እውነቱን እኮ ነው አንዳንድ ጊዜ ዝምታ የተሻለ ጥበብ ነው እውነቴን ዝምታ አንዳንድ ጊዜ የተሻለ ጥበብ ነው መናገር ግዴታ አይደለም ሰነፍ ዝም ቢል ይላል የምሳሌ መጽሐፍ ጠቢብ እንደሆነ ይቆጠርለታል ይላል ዝም የሚል ሰው አትፈሩ
ቢናገርም እንደሚናገር እኮ አታውቁም ገና። ግን ዝም የሚል ሰው ዝም ብላችሁ ታከብሩታላችሁ። የሆነ ዊዝደም እንዳለው ታስባላችሁ። የሆነ አስተዋይነት እንዳለው ታስባላችሁ። ባይሆን እንኳን ያ ሰው ነገር ግን በዝምታው ከቀጠለና በመስማት ከቀጠለ ጠቢብ መሆኑ አይቀርም። ያ ሰው ታላላቆች ሲናገሩ፣ ከኛ የተሻሉ ሰዎች ሲናገሩ፣ በእድሜ በኤክስፔሪየንስ በእግዚአብሔር ቤት ቆይታ ከኛ የተሻሉ ሰዎች ሲናገሩ ዝም ብንል ወዳጆቼ ጥበብ ነው፣ ጥበብ ነው። በእነሱ ላይ ደርቦ መናገር፣ እኛም የምናውቃትን ነገር ለማዋጣት መሞከር፣ ይሄ የጠቢብ መገለጫ አይደለም። ዝም ብትሉ ጥበብ በሆነላችሁ ነበር አላቸው። አንዳንድ ጊዜ ዝምታ ጥበብ ነው። ዝም አንድ ጊዜ አንድ ሰው ኢንተርቪው ያደረግኩኝና እንደዚህ ያለ ስለ ዝም ስለማለትና ስለመናገር እየተናገረ እንደው አለ እንደ መንፈሳዊ ነገር እንኳን ባትቆጥሩት አለ እንደ ዓለማዊ ጥበብ እንኳን በጣም የሚያዋጣ ነገር ነው አለ። ለምሳሌ ትልልቅ ሰዎች ካወሩ በኋላ አንተስ ምን ትላለህ ስባል አለ በዚህ ላይ ምን ይጨመራል? እናንተ እኮ ብላችሁታል ብላቸው በቃ ጠቢብ አድርገው ነው የሚቆጥሩኛል። የሆነች ነገር ግን ለማዋጣት ብፍጨረጨር የሆነ ውሃ ማያነሳ ነገር ተናግሬ ትዝብት ላይ ልወድቅ እችላለሁ አለ። ወገኖች ዝምታ ተርፋለሁ፣ ዝምታ ጥቅም አለው። በጠቢብ ሰው ልብ ውስጥ ምክር እንደ ጠሊቅ ውሃ ተቀምጧል ይላል የምሳሌ መጽሐፍ። ግን ማን ነው የሚቀዳው? አይምሮ ያለው ሰው፣ አስተዋይ ሰው ነው የሚቀዳው። በጠቢባን ልብ ውስጥ በአባቶቻችን ልብ ውስጥ ያለውን ጥበብ እንዴት አድርገን እንቅዳው? እንዴት አድርገን እንቅዳው? ዝም ካላልን እያወራን አደሴም ታይም መስማት አንችል መቼስ አይደለ? አንችልም እኮ እኛ የምናውቃት የትም አትሄድብንም። በመስማታችን ግን ሌላ የማናውቀውን ነገር እንጨምራለን። በዘመናት የደለበ እውቀት እንሰማለን። የወፈረ ዘይት በውስጣቸው ያለውን እንካፈላለን። ጌታ ስሙ ይባረክ። እና አንዳንድ ጊዜ ዝምታ የተሻለ ጥበብ ነው። ከቁጥር 6 እስከ 12 አንድ ወቀሳ ያነሳል ኢዮብ። አንድ ወቀሳ ያነሳል። በእናንተ ውሸት የሚከበር እግዚአብሔር የለም ይላቸዋል። የለም፣ ዋሽታችሁ የምታከብሩት እግዚአብሔር የለም። የእስራኤል ቅዱስ በሰው ውሸት አይከብርም። ሌሎች አማልክት ይኖራሉ። የሰውን ነገር መንካት አንፈልግም። በሰው ውሸት የሚከብሩ ዋሽተህም ቢሆን ሃይማኖትህን አስጠብቅ የሚሉ ሌሎች ሃይማኖቶችና ሌሎች አማልክት ይኖራሉ። የእስራኤል ቅዱስ ግን በውሸት አይከብርም። በውሸት አይከብርም። ለእግዚአብሔር ወይ ብሎ ይጠይቃቸዋል። ዋሽተን የምናከብረው እግዚአብሔር የለም። ወዳጆቼ ይሄ የድሮ ታሪክ ብቻ አይደለም። ዛሬም በውሸት ምስክርነት እግዚአብሔርን ለማክበር የሚጥሩ ሰዎች አሉ። እሱ ዘላለማዊ የክብር ጌታ ነው። በእኛ ውሸት የሚጨመርለት የሚደረብለት ክብር የለም። እኛ ስላልዋሸንም የሚቀነስበት ክብር የለም። ፎልስ ቴስቲሞኒስ፣ ያልተረጋገጠ ያልተጣራ መሬት ያልረገጠ ማንን ልናከብር ወዳጆቼ? እጥፍጥፍ ብለን ያመጣናትን ነገር ጌታ የባረከኝን እዩልን፣ ጌታ ያከበረኝን እዩልኝ ብለን ብናመጣ ማን ነው በዚህ ውሸት የሚከብረው? ማን ነው የሚከብረው? በጓዳችን ደብቀን መድኃኒታችንን እየዋጥን ጌታ ፈወሰኝ ብለን በአደባባይ እልል ብንል የትኛው ጌታ ነው በዚህ? የእስራኤል ቅዱስ በዚህ አይከብርም። ሌሎች አማልክት በዚህ ሊከብሩ፣ የእስራኤል ቅዱስ ግን በዚህ አይከብርም። በዚህ አይከብርም። የሚያደርገውን ነገር ሁሉ በምክንያት የሚያደርግ የኛ ውሸት የማያከብረው ያንን ባለማድረጋችንም ከክብሩ ዝቅ የማናደርገው የዘላለም የክብር ጌታ ነው እሱ። ዋሽተን አናከብረውም። አንዳንድ ጊዜ ሰዎች ይጨነቃሉ። አጠገባቸው ያሉ ጓደኞቻቸው ምስክርነት እየያዙ ሲሄዱ እንደው እንደተረገመ ሰው ላለመታየትም፣ በእግዚአብሔር እንደተጠላ ሰው ላለመታየትም፣ እንደ አላማኝ ላለመታየትም፣ እምነት የጎደለው ላለመባልም፣ ፍሬ ቢስ ላለመባልም በቃ ተጨንቀው የውሸት ምስክርነት ይዘው መጥተው ሰዎች አጋጥሞኝ ያውቃል። ተፈወስኩኝ ባሉበት በሽታ ሲሞቱ አይቻለሁ። ተፈወስኩ ብለው መድረክ ላይ በመሰከሩበት በሽታ ሲሞቱ አይቻለሁ። ማንን ነው የምናታልለው? ማንን ነው የምናከብረው? ለእግዚአብሔር ነው ወይ የምትዋሹት ብሎ ይጠይቃቸዋል እኮ ኢዮብ። እንደው ግርማው ያስደነግጣችሁ አላቸው። ለእግዚአብሔር ስትዋሹ ግርማው ያስደነግጣችሁ። እግዚአብሔር በውሸት አይከብርም። ዋሽተን የምናከብረው አምላክ የለም። ከዛ በኋላ ከቁጥር 13 እስከ 19 የምዕራፉ ዋና ልብ የሚገኝበት ክፍል ነው። በተለይም ቁጥር 15 እንደዚህ ይላል ኢዮብ፣ እነሆ ቢገድለኝስ እንኳ እርሱን በትዕግስት እጠባበቃለሁ፣ ነገር ግን መንገዴን በፊቱ አጸናለሁ አለ። በቃ ይሄ ነው አንከሩ፣ መልህቁ ይሄ ነው። የኢዮብ መልህቅ ይሄ ነው። በቃ እግዚአብሔር ላይ ያለን እምነት የማይብራራበት ጊዜና ሁኔታ አለ።
በቃ ያድነኛል እንላለን፣ ይፈውሰኛል እንላለን፣ ይባርከኛል እንላለን፣ ይጎበኘኛል፣ ያስበኛል፣ ጸሎቴን ይሰማል፣ ይወደኛል። ምናብራራቸው ነገሮች አሉ፣ ምናብራራባቸው ጊዜያት አሉ። አንዳንድ ጊዜ አለ ደግሞ አንዳንድ ኩርባዎች አሉ። የሆነ ሌቭል የምንቀይርበት ቦታ ላይ የዛን ጊዜ የማይብራራ ነገር ይመጣል። በዚህ ሰዓት ምንድን ነው የምናደርገው? ቁጥር 15 ቢገድለኝስ እንኳ እርሱን በትዕግስት እጠባበቃለሁ፣ ነገር ግን መንገዴን በፊቱ አጸናለሁ። አይ ካንት ኤክስፕሌን እየሆነ ያለውን ነገር አሁን ማብራራት አልችልም፣ ግን ቢገድለኝም እንኳ እሱን እጠብቃለሁ፣ መንገዴን ግን በፊቱ አጸናለሁ። ወዳጆቼ ጻድቅ በእምነት በህይወት ይኖራል። አሜን። ይሄ 4 ጊዜ መጽሐፍ ቅዱሳችን ላይ የተጻፈ ቃል በግልጽ ማለት ነው። በቀጥታ 4 ጊዜ ተጽፏል ይሄ ቃል። ጻድቅ በእምነት በህይወት ይኖራል። ግን ዛሬ የምጨምርላችሁ ነገር ካስፈለገ ጻድቅ ደግሞ አምኖ ይሞታል። ምክንያቱም እምነት የምንኖርበት ብቻ ሳይሆን የምንሞትለትም ነው። መኖሪያዬ ነው ካልን የምንሞትለትም መሆን አለበት። የማንሞትለት እምነት አይደለም የምንኖርበት እምነት። እምነታችን እግዚአብሔር ተኮር ነው እንጂ መሆን ያለበት ውጤት ተኮር መሆን የለበት። የምናምነው እግዚአብሔርን እንጂ ውጤቱን አይደለም። ወገኖቼ ውጤትን ማመንና እግዚአብሔርን ማመን በጣም የተለያዩ ነገሮች ናቸው። እግዚአብሔር ተኮር እምነትና ውጤት ተኮር እምነትም በጣም የተለያዩ ነገሮች ናቸው። አብዛኛውን ጊዜ እኛ ዛሬ እምነት ብለን ክሌም የምናደርገው እምነት ብለን የምንጠራው እግዚአብሔር ተኮር እምነት አይደለም። አንከሩ እግዚአብሔር አይደለም። መልህቁ እግዚአብሔር አይደለም። የተንጠለጠለው እግዚአብሔር ላይ አይደለም፣ ውጤት ላይ ነው። ስለዚህ ውጤቱ ፌል ሲያደርግ ያ ሰውም ከእምነት ጎዳና ይወጣል። ለምን? አንከር ያደረገው እግዚአብሔርን ሳይሆን ውጤቱን ስለሆነ ማለት ነው። ዳንኤል ምዕራፍ 3 ላይ ታስታውሳላችሁ። እነዛ ጀግና ብላቴኖች 3 ብላቴኖች ናቡከደነጾር ላቆምኩት ምስል ካልሰገዳችሁ ወደሚነደው እሳት እጥላችኋለሁኝ አላቸው። ወደሚነደው እሳት 7 እጥፍ አድርጎ አንድዶ ሊጥላቸው ሲነሳ ለምንድነው ማሰግዱት ሲላቸው ቁጥር 17 እስከ 18 ድረስ እንደዚህ ያሉ፣ የምናመልከው አምላካችን ከሚነደው ከእሳቱ እቶን ያድነን ዘንድ ይችላል። አያችሁ፣ አሁን ትኩረቱ መዳን ላይ ሳይሆን እግዚአብሔር ላይ ነው። ከእሳቱ መዳን ላይ አይደለም። የነዚህ ልጆች እምነት ትኩረት ያደረገው እግዚአብሔር ላይ ራሱ ላይ ነው። የምናመልከው አምላካችን ይችላል ነው፣ ሊያድነን ይችላል። እግዚአብሔር ላይ ነው መልህቃቸው፣ እግዚአብሔር ነው። ይችላል አሉ። ከእጅህም ያድነናል ንጉሥ ሆይ አሉት። ነገር ግን ንጉሥ ሆይ እርሱ ባያድነን፣ አያችሁ ውጤት ተኮር አይደለም እምነታቸው። ውጤት ተኮር እምነት ባያድነኝ የሚል ኦፕሽን አይሰጥም፣ የለውም፣ ሩም የለውም። ባያድነኝ፣ ባይሰጠኝ፣ ባይባርከኝ፣ ባያደርግልኝ፣ ባይፈውሰኝ የሚል ሩም የለውም ውጤት ተኮር እምነት። ስለዚህ አንከር ያደረገው ወይንም መልህቅ ያደረገው ምኑን ነው? ውጤቱን ነው እንጂ እግዚአብሔርን አይደለም። እነዚህ ሰዎች ግን ውጤቱ ላይ አይደለም ትኩረታችን። ኢትስ ናት አባውት ዘ ሪዛልትስ። እንደሚችል እናውቃለን፣ ግን ባያድነንስ? እሱ አይደለም መልህቃችን፣ እሱ አይደለም ትኩረታችን። ባያድነን አማልክትህን እንዳናመልክ ላቆምከውም ለወርቁ ምስል እንዳንሰግድ እወቅ። ሪዛልቱ ምንም ሊሆን ይችላል። ሪዛልት ውጤት ተኮር ካልሆነ እምነታችን አይሸረሸርም፣ አይወድቅም። ምክንያቱም የተንጠለጠለው ሀንግ ያደረገው እግዚአብሔር ላይ ስለሆነ ማለት ነው። ጌታ ስሙ ይባረክ። ስለዚህ ወገኖቼ በየትኛውም አይነት ነገር ውስጥ ስናልፍ ውጤቱ ላይ ሳይሆን እግዚአብሔር ላይ እርግጠኞችን ነው። እግዚአብሔር ላይ ውጤቱ ላይ ሳይሆን እግዚአብሔር ላይ እንንጠልጠል። ውጤቱ ላይ ዲፔንድ አናድርግ። ከቁጥር 20 እስከ 28 ድረስ ኢዮብ እግዚአብሔርን እንደገና ይጠይቃል። አስረዳኝ ይለዋል። ምን አጥፍቼ ነው እንደ ጠላት የቆጠርከኝ? አስረዳኝ። አያችሁ፣ የኢዮብ ጥያቄዎች አሁንም የሚያሳዩን እግዚአብሔር ፍትህን የማያዛባ ጻድቅ ፈራጅ አምላክ እንደሆነ ኢዮብ እንደሚያምን ነው የሚያሳዩ። የሆነ ግፈኛን ሌባ፣ ወንበዴ፣ ማጅራት መቺ መንገድ ላይ ሊቀማችሁ ሲል እንዴ ለምንድን ነው የምትቀማኝ? አስረዳኝ ትሉታላችሁ እንዴ? አትሉትም። በቃ ወንበዴ ነው። ራሳችሁን ለማትረፍ ትጣጣራላችሁ። ካልሆነም ለምንድን ነው የቀማኝ የሚል ጥያቄ የላችሁም። ሌባ ስለሆነ ነው የቀማኝ በቃ። እግዚአብሔር ግን ኢዮብ እስከሚያውቀው ድረስ አሁንም ድረስ የሚያምነው እግዚአብሔር ጻድቅ አምላክ እንደሆነ ነው። እግዚአብሔር ጻድቁን እንደሚባርከው እንደሚጠብቀው ነው የሚያውቀው። ኃጢአተኛውን እንደሚቀጣው ነው የሚያውቀው። ስለዚህ ምን አጥፍቼ ነው አስረዳኝ እያለ አፒል ያደርጋል እግዚአብሔር ላይ። ይሄ የሚያሳየው የእግዚአብሔርን ጻድቅ ፈራጅነት ስቲል እንደሚያምን ነው የሚያሳየን ማለት ነው።
ኢዮብ እግዚአብሔር ግፈኛ፣ አምባገነን፣ የሆነ ፈላጭ ቆራጭ ዲክታተር እንደሆነ ቢያስብ እነዚህን ጥያቄዎች አይጠይቅም ነበር። ዲክታተርን ሰው ሄዳችሁ አስረዳኝ ምን አድርጌ ነው ትሉታላችሁ? እሱ ማንን ይናገራል? እሱን ማን ያናግረዋል የምትሉት። ኢዮብ ለእግዚአብሔር ያለውን አመለካከት ያሳየናል። መጠየቁ ደግሞ መጠየቁ የእግዚአብሔርን ጽድቅና የሚያልፍበትን ስቃይ ለማስታረቅ ተቸግሯል። ስለዚህ ይጠይቃል ኢዮብ። ለምን ብሎ መጠየቅ ወዳጆቼ ከሃዲነት አይደለም፣ እግዚአብሔርን አለመፍራት አይደለም። የኢዮብ ወዳጆች እንደሚሉት ለምን ብሎ ኢዮብ ይጠይቃል። ኢዮብ በዚህ ክፍል እንደ ክርስቶስ ጥላነቱ በመከራ ሲያልፍ ሕይወቱን ለእግዚአብሔር አሳልፎ ሰጠ እንጂ አልተንሸራተተም። ምንድን ነው ያለው? ቁጥር 15 ላይ እነሆ ቢገድለኝስ እንኳ እርሱን በትዕግስት እጠባበቃለሁኝ፣ ነገር ግን መንገዴን በፊቱ አቀናለሁኛል። ጌታ ኢየሱስ ሉቃስ ምዕራፍ 23 ቁጥር 46 ላይ ኢየሱስን በታላቅ ድምፅ ጮሆ ይላል፣ አባት ሆይ ነፍሴን በእጅህ አደራ ሰጣለሁ አለ። ይህንንም ብሎ ነፍሱን ሰጠ። አያችሁ፣ እንደ ጥላ ሆኖ አገለገለ። ነፍሴ በእጅህ አኖራለሁ፣ መንገዴን በፊትህ አቀናለሁ። እንደ ጥላ ሆኖ አገለገለ። ስለዚህ ከዚህ ምዕራፍ ምን እንማር? አንደኛ፣ መንፈሳዊ ቋንቋ የተናገረ ሁሉ መንፈሳዊ ጥበብ አለው ማለት አይደለም። መንፈሳዊ ቋንቋ እየተናገሩ ከሚሰብሯቸው ሰዎች ራሳችሁን ጠብቁ። በቃ ጥቅስ እየጠቀሱ ይሄ ችግር የደረሰብህ ባለማመን ነው፣ ይሄ ችግር የደረሰብህ እንዲህ በማድረግህ ነው እያሉ ጥቅስ እየጠቀሱ መንፈሳዊ ቋንቋ እየተናገሩ ከሚሰብሯቸው ሰዎች ራሳችሁን ጠብቁ። ሁለተኛ፣ ጌታ በውሸት አይከብርም። ሶስተኛ፣ ዝም ብሎ መስማት ጥበብ የሚሆንበት ጊዜ አለ። መስማት አገልግሎት ነው። ሀሳብ ከመስጠታችን በፊት እንስማ። ሰዎች ችግራቸውን ሲነግሩ የራሳችንን ችግር አናውጣ። አሁን በዛ ሰዓት በቃ ፎከሱ እነሱ ናቸው። የእነሱን ችግር ነው መስማት ያለብን። አራተኛ፣ ጊዜና ቦታ መርጠን ባለመናገራችን ቃሉን የማይጠቅም እንዳናደርገው እንጠንቀቅ። የማይጠቅም አናደርገው። አምስተኛ፣ እምነት የምንኖርበት ብቻ ሳይሆን የምንሞትለት መሆኑን እንወቅ። የምንሞትለት እንደሆነ እንወቅ። ወደ ምዕራፍ 14 አልፋለሁ። ምዕራፍ 14 ኢዮብ ይቀጥላል። አሁንም የሰውን ዊክ መሆን፣ የሰውን አቅመ ቢስነት፣ የሰውን ሟችነት እያነሳ ደካማና ሟች የሆነውን ሰው ለምን አትተወው የሚል ጥያቄ ያነሳል። ቁጥር 1 ላይ ከሴት የተወለደ ሰው የህይወቱ ዘመን ጥቂት ቀን ነው፣ መከራም ይሞላዋል ይላል። መከራም ይሞላዋል። የሰው ዕድሜ አጭር ነው። ሰው ተሰባሪ ነው። በመከራ የተሞላ ነው ዘመኑ። ስለዚህ ለምን አትተወውም እያለ ይሞግታል እግዚአብሔር። በጣም የገረመኝና ያስተማረኝ የኢዮብ አንድ ስትሪንግዝ ብዬ ያገኘሁት እዚህ ክፍል ላይ ኢዮብ መከራ በሱ ላይ ብቻ የመጣ ነገር እንደሆነ አያስብም። አይገርማችሁም? አያስብም። በአጠቃላይ የሰው ዘር ሁሉ ከኃጢአት የተነሳ ለሞት ተላልፎ እንደተሰጠ፣ በዚህ ኮራፕትድ በሆነ ዓለም ውስጥ ስንኖር በአጠቃላይ ሰው ሁሉ ለሞት ተላልፎ እንደተሰጠ፣ መከራ ባለበት ምድር ላይ እንደሚኖር እንደዛ የሚናገረው፣ እንደዛ ነው የሚያስበው። አንዱ ስትሬንግዙ ይሄ ነው ለካ የኢዮብ ወገኖቼ። ችግር ሲደርስብን እኔ ላይ ብቻ ነው የደረሰብኝ ብሎ ማሰብና እኔ ብቻ አይደለሁም፣ በእኔ ላይ ብቻ የመጣ እንግዳ ነገር አይደለም ብሎ ማሰብ በጣም የተለያዩ ነገሮች ናቸው። በመከራ ውስጥ ስናልፍ ከሌሎች የተለየ ነገር እንደደረሰብን፣ እኛ ብቻ በችግር ውስጥ እንድናልፍ እንደተፈረደብን ማሰብ ከእምነት ጎዳና ያወጣናል። አንደኛ ጴጥሮስ ምዕራፍ 5 ከቁጥር 8 እስከ 9 በጣም አስደነቀኝ። ይህንን ክፍል እያጠናው ጌታ ወደዛ ክፍል ወሰደኝና ሳነበው እንደዚህ ይላል፣ በመጠን ኑሩ፣ ንቁም፣ ባለጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና ብሎ 4 ነጥብ አያደርግም። ይሄ ክፍል ምን እያደረገ ነው የሚዞረው? በዓለም ያሉት ወንድሞቻችሁ ያን መከራ በሙሉ እንደሚቀበሉ እያወቃችሁ በእምነት ጸንታችሁ ተቃወሙት። አያችሁ፣ መከራ ያመጣባቸውና መከራው የመጣው እኔ ላይ ብቻ ነው ብለው እንዲያስቡ ደግሞ ያደርጋቸዋል። እኔ ላይ ብቻ ነው እንዲሉ ያደርጋቸዋል። ስለዚህ ንቁ። ምን እናደርግ? በዓለም ያሉ ወንድሞቻችሁም ይህንን አይነት መከራ እየተቀበሉ እንደሆነ አስቡ። ስለዚህ በእምነት ጸንታችሁ ቁሙ። እንደዚህ አለማሰብ በእምነት እንዳትጸኑ ያደርጋችኋል ማለት ነው። በሌላ አማርኛ መከራ የመጣው እኔ ላይ ብቻ ነው ብሎ ማሰብ በእምነት ጸንታችሁ እንዳትቆሙ ያደርጋችኋል። አኩራፊዎች እንድትሆኑ፣ ከእግዚአብሔር ቤት ሮጣችሁ እንድትወጡ፣ እንድትጠፉ ያደርጋችኋል።
የእናንተ እንኳን አክሊል አለው፣ የእናንተ እንኳን ብድራት አለው፣ በሰማይ ምስጋና ተዘጋጅቶላችኋል። እነዚህ በዓለም ያሉት ወንድሞቻችሁ እኮ አክሊል ለማያገኙት፣ ብድራት ለማያገኙት፣ ምንም ምስጋና ሳይዘጋጅላቸው በሰማይ ግን እናንተ የምታልፉበትን መከራ እነሱም እያለፉበት ነው። እንዲህ አይነትን ሐሳብ ጸንተን መቃወም አለብን። አንቺ ላይ ብቻ በቃ ብዙ ጊዜ አይታችሁ ከሆነ በጣም እንትን ይሄ ችግር ሲደርስብን የመጀመሪያ የሚጠናወተን ነገር የሰልፍ ፒቲ አይደለ? ለራሳችን ማዘን። ዋይ ሚ ለምን እኔ ላይ እንደዚህ ይደርስብኛል? ለምን ሁል ጊዜ እኔ እንደዚህ አይነት ነገር ያጋጥመኛል? ለምን በእኔ ላይ ብቻ ይሄ ይሆናል እንድንል ያደርገናል። ይሄ አያችሁ ዙሪያችንን የሚዞረው ያ ክፉ የሚወረውርብን የሐሳብ ፍላጻ ነው። ጸንታችሁ ተቃወሙት። ምን እያላችሁ? እኔ ላይ ብቻ አይደለም የደረሰው። ኢትስ ናት ፐርሰናል። እግዚአብሔር እኔን ስለሚጠላኝ አይደለም፣ እኔ የተለየ ክፋት ስላለብኝ አይደለም። በቃ ሲስተሙ ኮራፕትድ ነው። ዓለም በኃጢአት ወድቃለች። በኃጢአት በወደቀና ኮራፕትድ በሆነ ሲስተም ውስጥ ስንኖር በቃ ያልነካነው ፎልደር ይከፈታል። ትላንትና እንዳልነው አይደለ? ቫይረስ የመታው ኮምፒውተር ያልነካችሁት ፎልደር ይከፈታል። እናንተ ክሊክ ያደረጋችሁት ፎልደር ሌላ ነው፣ ኮምፒውተሩ የሚከፍተው ፎልደር ሌላ ነው። ምን ነው ከተባለ ቫይረስ ኮራፕት አድርጎታል። ልክ እንደዛ ዓለም በኃጢአት ኮራፕትድ ስለሆነች፣ ሲስተሙ በኃጢአት በጨለማ ስለተያዘ መልካም እያደረጋችሁ ክፉ ይከፈታል። ክፉ ፋይል ይከፈትላችኋል። ክፉ ምላሽ ይገጥማችኋል። ስለዚህ ምን አድርጉ? እኔ ላይ ብቻ ነው ብላችሁ አታስቡ። እንደዚህ አይነቱ ነገር ከእምነት ጎዳና ያወጣል። በእምነት ጸንታችሁ እንድትቆሙ ይህን ሐሳብ ተቃውሙት። እንኳን እኔ ብድራት ያለኝ፣ እንኳን እኔ አክሊል ያለኝ፣ አክሊል የሌላቸው ብድራት የሌላቸው በዓለም ያሉ ወንድሞቼም ይህንን መከራ እየተቀበሉ ነው ብላችሁ አስቡ። ይሄ በእምነት ጸንቶ ለመቆም በጣም ወሳኝ አስተሳሰብ ነው። በጣም ወሳኝ አስተሳሰብ ነው። እዛ ቁጥር 5 ላይ የሰው ዕድሜ የተወሰነ ነው፣ የወሩም ቁጥር ባንተ ዘንድ ነው፣ እርሱም ሊተላለፈው የማይችለውን ዳርቻ አደረክለት ይላል። ይሄ በጣም 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 ትልቅ ቁም ነገር ነው። እዚህ ቦታ ላይ ያለው ነገር እንደው ዝም ብለን የምናልፈው አይደለም። የሰው የዕድሜው ቁጥር በእግዚአብሔር የተወሰነ ነው። ከተወሰነለት ዕድሜ በስልጣኑ ማለፍ የሚችል ሰው የለም። አሁን ብዙ ጊዜ በቃ በገንዘብ ኃይል፣ በሕክምና ጥበብ፣ በምናምን ከተጻፈልን ከተመደበልን ቀን ማለፍ እንደምንችል እናስባለን። መጽሐፍ ቅዱስ ግን እንደዛ አይደለም የሚለን። የሰው ዕድሜ የተወሰነ ነው። አይገርማችሁ? የሰው ዕድሜ የተወሰነ ነው። ከተወለደበት ዕድሜ ማንም በስልጣኑ ማለፍ አይችልም። ከተወሰነለት ዕድሜ የተወሰነ የወሩም ቁጥር ባንተ ዘንድ ነው፣ እርሱም ሊተላለፈው የማይችለው ዳርቻ ገደብ ሊሚት አደረክለት ይለዋል። የዕድሜያችን ቁጥር እግዚአብሔር በህይወታችን ላይ ባለው ዓላማ ላይ የተመሰረተ ነው። ስለ ዕድሜ ቁጥር ስናስብ ሁል ጊዜ የሚያሳስበን ርዝመቱ ነው። ዋናው ነገር ግን እሱ አይደለም። እግዚአብሔር በህይወታችን ካለው ዓላማ አንጻር ነው ዕድሜ የሚሰፍርልን። የሆነ ዘግይቶ መኖር፣ ዘግይቶ መሞት፣ መወደድ፣ ቶሎ መሞት፣ መጠላት፣ መቀሰፍ፣ መረገም እንደሆነ እናስባለን ሁል ጊዜ። በቀደም ፓስተር ዳኒ ሲያስተምር እየሰማሁኝ ነበረ። ዳዊት በመልካም ሽምግልና ሞተ የሚለው በ80 ዓመቱ ነው በመልካም ሽምግልና የሞተው አይደለ? ነገር ግን ኢዮብ ደግሞ እስከ 200 ምናምን ዓመት ድረስ ኖሯል ተብሎ ይገመታል። እሱም በመልካም ሽምግልና እድሜ ጠግቦ ሞተ ይባላል። ምንድነው የሁለቱንም መልካም ሽምግልና ያስባለው? ሁለቱንም እድሜ ጠግበው ያስባላቸው ነገር ምንድነው ከተባለ ዓላማቸውን ጨርሰዋል። ወደዚህ ምድር የመጡበትን ዓላማ አሳክተዋል። ስለዚህ ቤዚክሊ እድሜውን ጠግቦ ሞተ የሚባል ሰው ምን አይነት ሰው ነው ካልን ዓላማውን ፈጽሞ የሚሞት ሰው ነው እንጂ 150 ዓመት ኖሮ የሚሞት ሰው አይደለም ማለት ነው። ነገር ግን ለምድር ላይ ኑሮ የምንሰጠው ኤምፋሲስ እና ስለ ዘላለም ያለን አናሳ ዕውቀት መኖርን እንደመባረክ መሞትን እንደመረገም ሁሉ ጊዜ እንደዛ አድርገን እንድናስብ አድርጎናል። ይሄ ግን ትክክለኛ አመለካከት አይደለም። መዝሙር 102 ከቁጥር 22 እስከ 23 ድረስ እንደዚህ ይላል። አሕዛብ በአንድነት በተሰበሰቡ ጊዜ መንግስታትም ለእግዚአብሔር ይገዙ ዘንድ ይልና በኃይሉ ጎዳና መለሰለት ብሎ የዘመኔን አነስተኛነት ንገረኝ ይላል። የዘመኔን አነስተኛነት ንገረኝ፣ የእድሜያችንን ቁጥር አስተምረን ንገረኝ ይላል። አያችሁ፣ ሊያሳስበን የሚገባው የእድሜያችን ቁጥር መብዛትና ማነስ ሳይሆን እግዚአብሔር በህይወታችን ላይ ያለው ዓላማ መፈጸሙ። አንድ ተማሪ ወደ አንድ ዩኒቨርሲቲ ሊማር ሄደ። 12ኛ ክፍል ትምህርቱን አጠናቆ ወደ ዩኒቨርሲቲ የሚገባበት ውጤት መጥቶለት ሄደ። የሚያሳስበው እዛ ዩኒቨርሲቲ ውስጥ የሚቆይበት ዓመት ርዝመት፣ ወይኔ ቶሎ እንዳልወጣ ይላል እንዴ? ዓላማዬን ጨርሼ እንደውም ቶሎ በወጣሁኝ ነው የሚለው።
ምክንያቱም እዛ ቦታ ላይ ያለው በዓላማ እንደሆነ ያውቃል። ክርስቲያን በዓላማ እንደሚኖር እዚህ ምድር ላይ ሲገባው ለመሄድ ነው እንጂ የሚቸኩለው፣ ዓላማውን አጠናቆ ለመሄድ ነው እንጂ የሚቸኩለው ከምድር ጋር ተሰፍቶ መሄድን እንደመረገም መኖርን እንደመባረክ እየቆጠረ አይናገርም። የታደሉት እኮ ዘላለም የገባቸው ዓላማ የገባቸው እነ ሐዋርያው ጳውሎስ በሁለት ሐሳብ እጨነቃለሁ ይላሉ። እጨነቃለሁ ብሄድ ከክርስቶስ ጋር ብኖር ለእኔ እሱ ነው የምመርጠው፣ ነገር ግን እዚህ ብቆይ ደግሞ ለእናንተ ጠቅማችኋለሁ። ስለዚህ በሁለት ሐሳብ እጨነቃለሁኝ ይላሉ። መዝሙር 139 ከ16 እስከ 17 ደግሞ ያልተሰራ አካሌን ዓይኖችህ አዩ ይልና የተፈጠሩ ቀኖቼ ሁሉስ እንኳ አንድስ እንኳ ሳይኖር በመጽሐፍ ተጻፉ ይላል። ገና ወደ መኖር ሳይመጡ የዳዊት ቀኖች የተፈጠሩት ቀኖች ገና ወደ መኖር ሳይመጡ በእግዚአብሔር መጽሐፍ ተጽፈዋል። አቤቱ ሐሳቦችህ በእኔ ዘንድ እንደምን እጅግ የተከበሩ ናቸው፣ ቁጥራቸውስ እንደምን በዛ ይላል። አያችሁ ወገኖቼ፣ በእግዚአብሔር መጽሐፍ ስለ እያንዳንዳችን የተጻፈውን ክቡር ዓላማ መኖር የምንችልበት በቂ የዘመን ቁጥር ተሰጥቶናል። አሁን አንድ ጊዜ ስለ ጊዜ እያጠናው ነበርና በቃ ስለ ታይም ምን ማለት ነው እያጠናው ነበርና አንድ መጽሐፍ እያነበብኩኝ ነውና አንድ ሰው የዛ መጽሐፍ ጸሐፊ ምን አለ፣ እግዚአብሔር ለተሰጠን ዓላማ የሚበቃ ጊዜ ሰጥቶናል። በምንኖርበት ዘመን በዚህ ምድር ላይ በተመደበልን ዘመን የማያልቅ ዓላማ አልሰጠንም እግዚአብሔር አለ። ነገር ግን ያልተፈጠርንለትንና ያልተሰጠንን ነገር በመኖር በዛ ጊዜያችንን በመጨረስ ለተፈጠርንበት ዓላማ ቢዚ ሆነን እንገኛለን። እና ሰዎች እግዚአብሔር በሕይወታቸው የሰጣቸውን ዋነኛውን ዓላማ ለመፈጸም ቢዚ ናቸው። they're too busy። ምን እያደረጉ ነው ቢዚ የሆኑት? ያልተጠሩለትን ነገር በመኖር ለተጠራንለት ነገር ለመኖር የሚበቃ ጊዜ እግዚአብሔር ሰጥቶናል። ይገርማቸዋል። ምን ሆነን ነው ጊዜ የሚያጥረን ካልን ያልተጠራንበት ቦታ እየሮጥን ጊዜያችንን እዛ እያዋለን። እግዚአብሔር በጀትና ስራ የማያመጣጥን አምላክ አይደለም። ዓላማ ሰጥቶ በቂ ጊዜ ሳይሰጥ አይቀርም። የሚበቃ ጊዜ ሰጥቶናል። የሚበቃ ጸጋ ይሰጠናል። የሚያስፈልገውን ኃይል ይሰጠናል። ነገር ግን ኃይላችንን የተሰጠንን አቅም የተሰጠንን ጊዜ በሌላ ነገር ባልተጠራንለት ነገር ላይ በማባከን የተጠራንለትን ሳንፈጽም ጊዜ አጥሮን እንገኛለን ማለት ነው። ጊዜ የለኝም፣ ቢዚ ነኝ፣ ለምን አታገለግልም? ጊዜ ጠፋ እኮ። ምን እያደረክ ነው ጊዜ የጠፋው? ያልተፈጠርክበት ቦታ እየሮጥክ። እግዚአብሔር እኮ እንደዚህ አይነት ነገር ጠርቶኛል፣ ከልጅነት ጀምሮ ተናግሮኛል። እና ታዲያ ለምንድን ነው በተጠራህበት ነገር የማትሰማራው? ለምንድን ነው እግዚአብሔር በተናገረህ ነገር ገብተህ የማትዘረጋው የማታገለግለው? ጊዜ አጣዋክሽ፣ ጊዜ አጣዋክ። ምን አደረግከው? እግዚአብሔር እኮ ለዛ ጥሪ የሚሆን በቂ ጊዜ ሰጥቷል። ምን አድርገህ ሆኖ ያልተጠራህበት ቦታ እየሮጥክ ነው ያለቀው? እና በጣም አስደነቀኝ፣ በጣም አስደነቀኝ። አብዛኛውን ጊዜ ላልተፈጠርንበትና ላልተጠራንበት ነገር እየሮጥን ነው ቀኖቻችንን የምንጨርሳቸው እንጂ እግዚአብሔር በዚህ ምድር ላይ የምንኖርበትን ዘመን ሲሰፍርልን እኛን ከመፍጠሩ በፊት አስቀድሞ ስለኛ የጻፈውን ዓላማ እንድንፈጽምበት የሚበቃ ጊዜ ነው የሰፈረልን። የሚበቃ 30 ዓመት ነው ለአንድ ሰው የተሰፈረ። እግዚአብሔር በዛ 30 ዓመት ውስጥ የሚያልቅ ዓላማ ነው በዛ ሰው ህይወት ውስጥ የቀረጸው። ጌታ ኢየሱስ ክርስቶስ በምድር ላይ የኖረው 33 ዓመት ነው አይደል? በነዛ 33 ዓመት ውስጥ የሚያልቅ አጀንዳ ይዞ ነው የመጣ። አለቀ በቃ። እስጢፋኖስ ያንግ ነበር አይደለ ሲወገር፣ ግን በዛ ጊዜ ውስጥ የሚያልቅ ዓላማ ይዞ ነው የመጣ። ዛሬ ከልጄ ጋር እያወራሁኝ እንደዚህ እያልኳት ነበር። እስጢፋኖስ ግን በጣም ያንግ ሆኖ መሞቱ እንደዚህ ሰዎች ፕሪማቹር ዴዝ ምናምን የእግዚአብሔር ፈቃድ ነው ብለን ማለት እንችላለን አለች ነው። አይሽ ስለ ሞት ያለን አመለካከት፣ ስለ ህይወትም ያለን አመለካከት በሚገባ በመጽሐፍ ቅዱስ መሰረት የተቀረጸ ስላልሆነ ይቆረቁረናል፣ ይጎረብጠናል። ስለዚህ የምንጠይቀው ስንት ዓመት ኖረ ነው እንጂ በኖረበት ዘመን ዓላማውን ፈጸመ ወይ የሚለውን አይደለም እያልኳት ነበር። እስጢፋኖስ አልኳት ከዛ በኋላ 30 ዓመትና 40 ዓመት 50 ዓመትም ኖሮ መሞቱ አይቀርም ነበር። እስከዛሬ ድረስ አይኖርም ነበር። ይኖር ነበር እስከዛሬ። የዛለት ባይወገር አይኖርም እኮ። ከ30 ዓመት በኋላ በዛ አካባቢ ባለ በውሃ ወለድ በሽታ ሊሞት ይችላል እኮ። የሆነ ጊንጥ ነድፎት ሊሞት ይችላል ከ30 ዓመት በኋላ። እሱ አይደለም ቁም ነገሩ። 30 ኖሮ 40 ኖሮ ከሞት የሚቀርሰው የለም። ዋናው ነገር ግን ጌታ ኢየሱስ ክርስቶስ ሐዋርያት ሥራ ምዕራፍ 1 ላይ የሰጣቸውን ሚሽን ይዘው በኢየሩሳሌም ተቀምጠው ነበር። ምን ብሏቸዋል? እሱ በኢየሩሳሌም፣ በይሁዳ፣ በሰማሪያ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ ብሏቸዋል።
ያንን ወንጌል ይዘው ሰዎች ያላቸውን እየሸጡ አምጥተው ገንዘባቸውን እግራቸው ስር ያስቀምጣሉ። አብረው ይበላሉ፣ አብረው ይጠጣሉ፣ በሽተኛ ይፈወሳል። በቃ በጣም ተደላድለዋል፣ ተመቻችተዋል፣ ሞቋቸው ኢየሩሳሌም ከተማ ውስጥ ተቀምጠዋል። እስጢፋኖስ ወደዚህ ምድር የመጣበት ዓላማ እዛ ቦታ ላይ ተሟሙቀው የተቀመጡ ሰዎች እንዲበተኑና የተበተኑትም ወንጌልን እየሰበኩ እንዲዞሩ ነው። አያቸው፣ ዓላማውን አቺቭ አድርጓል። የዛለት ተወግሮ ባይሞትም በውሃ ወለድ በሽታ ወይንም ደግሞ የሆነ ነገር ገጥሞት የሆነ አውሬ ተተናክሎት ሞቱ አይቀርም። ነገር ግን የመጣበትን ነገር ፈጸመ እና ሲወግሩት ጌታ ሆይ እኔ አንተን አገልግዬ በመንፈስ ቅዱስና በእምነት ተሞልቼ ማዕድ እያገለገልኩ እንደዚህ እየደከምኩኝ በወጣትነቴ እንዴት እሞታለሁ እያለ አይደለም የሞተው። የእግዚአብሔርን ክብር በአብ ቀኝ ቆሞ አየሁት እያለ የሚያደርጉትን አያውቁምና ይቅር በላቸው እያለ እኛ ለምን ኮምፕሌን እናደርጋለን? እሱ እኮ ረክቶ ነው የሞተው። ረክቶ ዓላማዬን ፈጽም ያለሁ ብሎ የሚቆጨው ነገር ሳይኖር በሞት አልጋቸው ላይ ሰዎች ሆነው ወደኋላ ሲያስቡ የሚቆጩ ብዙ ሰዎች አሉ። ደግሞ እግዚአብሔርን አስከብረው በሕይወታቸው እግዚአብሔር ያለውን ዓላማ ፈጽመው ስማይል እያደረጉ የሚሞቱ ሰዎች አሉ። እኔ አንድ ፕሮግራሜ ላይ ያቀረብኩት ምናልባት አይታችሁት ሊሆን ይችላል፣ ወደ ጌታ እሄዳለሁ የሚል የወንጌላዊ ታምራት ታሪክ አለ እና እኚህ ሰው እኔ ራሴ የማውቃቸው በድንገት ካፌ ውስጥ ቁጭ ብለን መጥተው አጠገባችን ትልቅ ሰው ናቸው። የባንክ ሰራተኛ የነበሩ ሰው ናቸው። ለወንጌል ብለው በየመንገዱ እየዞሩ ወንጌልን ይሰብካሉ። ከስራቸው ለቀው ወጥተው ወንጌልን የሚመሰክሩ በጣም የሚገርሙ ሰው ናቸው እና እንደዚህ ተሰብስበን እህቶች ካፌ ላይ ቁጭ ብለን መጡና እዚህ ሲቴክን የወንበር ተይዟል አሉና ወንበሩን ሳብ አደረጉት። ረሽ ቁጭ በሏል ናቸው። ትልቅ ሰው ናቸው። ሽበታም በጣም በቃ ደስ የሚሉ ሞገሳም ሰው ናቸው። ቁጭ በሏል ናቸው። ቁጭ አሉና ወንጌል ሊመሰክሩልን ሲጀምሩ እኛ እኮ አማኞች ነን አልናቸው። ታዲያ ይሄ ሁሉ አማኝ ይሄ ሁሉ ብርሃን አንድ ጠረጴዛ ላይ ተሰብስቦ ምን ይሰራል? እዛ ጠረጴዛ ላይ ይታይሻል፣ ጨለማ ላይ ሂጂና አብሪበት። እዛ ጠረጴዛ ላይ ይታይሃል፣ ጨለማ ላይ ሂድና አብራበት ብለው መከሩን እና በዚህ አጋጣሚ ነው የተዋወቅኳቸው። እንደዚህ በቃ ወንጌልን ያለ ረፍት የሚመሰክሩ ሰው ናቸው። ስራቸውን ጨርሰው አጠናቀው ወደ ጌታ የሚሄዱ ቀን ይገርማቸዋል። ጠዋት ወጥተው ወንጌል ሰብከው ተመልሰው መጥተው ሶፋቸው ላይ ተስተካክለው ተኝተው ጎረቤታቸው ያለ ወንድም አገልጋይ አንድ ነብይ ነበር አብሯቸው የሚያገለግል የጌታን ስራ የሚሰራ ባለቤታቸውን እሱን ጥሪልኝ አሏት። ተጠርቶ መጣ፣ አጠገባቸው ተቀመጠ። ወንጌሉን አደራ እችንም እህትህን እነዚህንም ልጆች ከወንጌል ዘወር እንዳይሉ ጠብቅልኝ አደራ። አንተ የት ልትሄድ ነው? ወደ ጌታ ሊሄድ ነው። ስማይል እንዳደረጉ ጌታ ሆይ አሁን ነው መጣህ ብለው ሶፋቸው ላይ ጋደም ብለው ወደ ጌታ ሄዱ። አይገርማችሁ? ወደ ጌታ ሊሄድ ነው ብለው ተናግረው ማለት ነው። ወንጌሉን አደራ፣ ከወንጌል ፈቀቅ እንዳትሉ፣ ፈተና በዝቶባት ከወንጌል ፈቀቅ እንዳትል እቺን እህትህን ጠብቅልኝ፣ እነዚህ ልጆች ጠብቅልኝ ብለው 4 ሴቶች ልጆች አሏቸው። አቅርቢያታለሁኝ። ባለቤታቸውንና ልጆቻቸውን ኢንተርቪው አድርጌ አቅርቢያቸዋለሁኝ። እያለቀስኩ በእንባን የሰማኋቸው ስለማውቃቸው ደግሞ በህይወት እያሉ ማለት ነው። አያቸው፣ ዓላማቸውን ጨርሰዋል። የሆነ ጣር ውስጥ ሆነው ላለመሞት እየታገሉ አይደለም የሞቱት። ጌታ ሆይ አሁን ነው እሺ ብለው ስማይል አድርገው ወደ ጌታ ሄዱ። ጨርሻለሁ ወይ ነው ሊሆን የሚገባው ጥያቄያችን። በምን መንገድ ሞተ? ምን ሆኖ ሞተ? ታሞ ሞተ? በመኪና አደጋ? የሆነ ምክንያት አለ። ሁልጊዜም ሰዎች የሚሞቱበት የምንሞትበት መንገድ አይደለም ማተር የሚያደርገው፣ የምንሞትበት እድሜም አይደለም ማተር የሚያደርገው። ማተር የሚያደርገው እስክንሞት ድረስ ዓላማችንን ፈጽመናል ወይ የሚለው ነገር ነው እና መዝሙር 90 ቁጥር 12 ላይ ደግሞ እንደዚህ ይላል፣ በልብ ጥበብን እንድንማር ቀኝህን እንዲሁ አስታውቀን ይላል እና አዲሱ መደበኛ ትርጉም ግን በደንብ ይገልጸዋል። ጥበብን የተሞላ ልብ ይኖረን ዘንድ እድሜያችንን መቁጠር አስተምረን ይላል። አያችሁ፣ በከንቱ ዝም ብለን ጊዜያችንን እንዳናባክን እድሜያችንን መቁጠር አስተምረን። ሊሚት እንዳለው፣ ዳርቻ እንዳለው፣ ገደብ እንዳለው፣ አንድ ቀን በቃ የሚባል በጊዜ የተገደበ እድሜ እንዳለን አሳስበን እንድናስታውስ እርዳን። መወለድ እንዳለ መሞት እንዳለና የተቀመጠልን ዳርቻ ማለፍ እንደማንችል እንድናስታውስ እርዳን ብሎ ዳዊት ይለምናል እግዚአብሔርን እና ከቁጥር 7 እስከ 9 በጣም የምንወደው አይደለ? ብዙ ጊዜ የምንጸልይበት ብዙ ዝማሬ የተጻፈበትን ሐሳብ እናገኛለን። የተቆረጠ ዛፍ ተስፋው የውሃ ሽታ ነው የሚል ሐሳብን ይናገራል። የውሃ ሽታ በአዲስ ኪዳን እንደምታውቁት መንፈስ ቅዱስ በውሃ ተመስሏል። በኃጢአት ምክንያት የህይወት ምንጭ ከሆነው ከእግዚአብሔር ጋር ለተለየው ለተቆረጠው ሰው
መንፈስ ቅዱስ የመኖርን ተስፋ እንደገና እንደሚሰጥ ይሄ ክፍል ያመላክተናል። ቁጥር 10 እስከ 12 ኢዮብ በወቅቱ በነበረው መረዳት መሰረት ሰው እንደዚህ አይነት ተስፋ እንደሌለውና ከዛፍ ይልቅ ምስኪን እንደሆነ ይናገራል። በነገራችን ላይ የዛፉን የተናገረው ኮምፔር አድርጎ ከሰው ጋር፣ ሰው ግን የዛፍን ያህል እንኳን ተስፋ የለውም ለማለት ነው። ዛፍ ቢደርቅ ቢቆረጥ ስሩ በመሬት ውስጥ ቢቀበር ከውሃ ሽታ የተነሳ እንደገና ሊያቆጠቁጥ ሊያድግና ቅርንጫፍ ሊያወጣ ይችላል። ሰው ግን እንደዛ አይደለም። አንዴ ከሞተ በቃ ሞተ ነው። በወቅቱ የነበረው መረዳት ኢዮብ ይሄ ነበር። አንዴ ከሞተ ሞተ ነው ሰው ብሎ ይናገራል። በክርስቶስ ኢየሱስ ሞትና ትንሣኤ ግን ይሄ እውቀት ተገልብጧል። ሃሌሉያ። ኢዮብ ከትንሣኤ በፊት ነው ይህንን ነገር የሚናገረው። የተቆረጠው ዛፍ ከውሃ ሽታ የተነሳ እንዳቆጠቆጠ መንፈስ ቅዱስ ሙት መንፈሳችንን ህይወት ዘርቶበታል። ሃሌሉያ። ክርስቶስ በስጋው ከሙታን ተለይቶ እንደተነሳ እኛም ደግሞ በስብሰን አንቀርም። ኢዮብ እንደተናገረው በቃ የሞተ ሰው እዛው በስብሶ ነው የሚቀረው። እንደ ዛፍ እንኳን የውሃ ሽታ ሲያገኝ አይነሳም እንዳለው አይደለም። በአዲሱ ኪዳን መነጽር ስናየው ይሄንን በክርስቶስ ኢየሱስ ሞትና ትንሣኤ ምክንያት በስብሰን አንቀርም፣ በስጋ እንነሳለን። መንፈሳችን አሁን ከሙታን እንደተቀሰቀሰ ደግሞ በስጋ እንነሳለን። ጌታ ይባረክ። እና ቁጥር 14 ላይ በእውኑ ሰው ከሞተ ተመልሶ ሕያው ይሆናል ብሎ አንድ ጥያቄ ሲጠይቅ ደግሞ እናየዋለን። እንደዛ ቢሆን ሰው ከሞተ በኋላ ተመልሶ ሕያው የሚሆን ቢሆን መለወጥ እስኪመጣ ድረስ የሰልፌን ዘመን ሁሉ በትዕግስት በተጠባበቅኩ ነበር ይላል። አያችሁ፣ ኢዮብ በግልጽ ባይረዳውም ሰምሃው ትንሣኤን እየናፈቀ ቢኖር፣ እንደዚህ የሚባል ነገር ቢኖር፣ ሰው ከሞተ በኋላ ተመልሶ በህይወት ይኖራል፣ ተመልሶ ይነሳል የሚባል ነገር ቢኖር ኖሮ ይህንን መከራ እታገሰው ነበር ይላል። ጌታችን ኢየሱስ ክርስቶስ የኢዮብን ጥያቄ መልሶታል። ሰው ከሞተ በኋላ ተመልሶ ሕያው ይሆናል የሚለውን ግን ማብራሪያ ሰጥቶ አይደለም የመለሰው፣ ከሙታን ተነስቶ አሳይቶ ነው መልስ የሰጠው። ሃሌሉያ ሃሌሉያ። በማብራራት ሳይሆን በመነሳት መለሰለት። አዎ ኢዮብ ሰው ከሞተ በኋላ ይነሳል ብሎ እንደ በኩራት ሆኖ ከሙታን ተለይቶ ተነሳና እኛን ሁሉ ደግሞ እንደዚህ ነው የምትነሱት አለን ማለት ነው። ጌታ ስሙ ይባረክ። ሃሌሉያ። ትንሣኤ እንዳለ በእርግጥ የምናውቅ እኛስ ወዳጆቼ፣ ኢዮብ እኮ ቢኖር አለ በቃ አጓጓ። ትንሣኤ ቢኖር ከሞት በኋላ ህይወት ቢኖር በቃ ታገሰው ነበር ይሄንን መከራ አለ። ትንሣኤ እንዳለ የምናውቅ በእርግጥ የምናውቅ እኛ እየናፈቀን እንታገሳለን። ቁጥር 18 እስከ 22 ይሄ እርግጠኝነት በውስጡ ስለሌለ እንደገና ተስፋ መቁረጥ ውስጥ ገብቶ ሲያጉረመረም የምናይበት ክፍል ነው። እኛን ግን ሐዋርያው ጳውሎስ እንደዚህ ያለን አንደኛ ተሰሎንቄ ምዕራፍ 4 ቁጥር 13 እና 14 ላይ ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደሌሎች ደግሞ እንዳታዝኑ አንቀላፍተው ስላሉት ታውቁ ዘንድ እንወዳለን አለና ኢየሱስ እንደሞተና እንደተነሳ ካመንን እንዲሁ በኢየሱስ ያንቀላፉትን እግዚአብሔር ከሱ ጋር ያመጣቸዋል አለ። ኢዮብ ተስፋ እንደሌለው ነው የሚያዝነው። እናንተ ግን ተስፋ እንደሌለው አትዘኑ። ለምን? እንነሳለን። ሃሌሉያ። ኢየሱስ ተነስቷል ብለን የምናምን ሁላችን እንነሳለን። ምን እንማር ከዚህ ምዕራፍ? ምን እንማር? አንደኛ በምናልፍበት መንገድ ከሰው ሁሉ የተለየ ነገር እንደደረሰብን አንቁጠር። ምክንያቱም ይሄ ሰውን ከእምነት ጎዳና ያወጣል። ከእምነት ጎዳና ያወጣል። ሆደ ባሻዎች ያደርገናል። በቃ ሰልፍ ፒቲ ውስጥ ያስገባናል። ይሄ ለራስ ማዘን፣ በጣም ለራስ ማዘን ዋይ ሚ የሚል ነገር ውስጥ ያስገባንና ሆደ ባሻዎች ሆነን ከእግዚአብሔር ቤት እንድንኮበልል ያደርገናል። ሁለተኛ የምንማረው የእድሜያችን ቁጥር የተወሰነ ነው። በተወሰኑልን ዘመናት የተፈጠርንበትን ዓላማ ፈጽመን እንለፍ። ላልተፈጠርንበት ነገር በመኖር የእድሜ በጀት አናባክን። የተሰጠን በጀት የተፈጠርንበትን ዓላማ የምንፈጽምበት ነው። አናባክን። ቀንን ማባከን ማለት ዓላማችንን ለመፈጸም የተሰጠንን ዘመን ማባከን ማለት ነው። እኛ ሀበሾች እኮ ለዛውም በጣም በቃ እየተናገርን ሁሉ ነው በኩራት ጊዜ መግደያ እንላለን አይደለም? ጊዜ መግደያ፣ ጊዜ ይገልልናል ባክህ እንላለን። እኔ ጊዜ ወርቅ ነው ሲባል ይገርመኛል። ጊዜ ወርቅ አይደለም። ጊዜ ወርቅ አይደለም። ወርቅማ መልሶ ይገዛል። ጊዜ ህይወት ነው። ህይወት ነው ወዳጆቼ። ጊዜ ከፈሰሰ መልሶ የማይታፈስ ህይወት እና ያንን ህይወት ነው እንግደለው እያለን ያለ ነው። ዓላማችንን እንድትፈጽምበት የተሰፈረልንን ያንን ህይወት እንግደለው እየተባባለን ያለ ነው። ጊዜ ይገልልናል ባክህ እንባባላለን። ያነበብኩት መጽሐፍ እንዴት ያስቀምጠዋል ጊዜን? አንድ በጃር ውስጥ እንደተቀመጠ ውሃ መልሶ መሙላት እንደማይችል እና ለእያንዳንዱ ለምሳሌ
ለኢንተርቴንመንት ለመዝናኛ ከዛ ውሃ ላይ እንቀዳለን። ውሃው መሙላት አይችልም፣ የተወሰነ ነው። እናፈስለታለን። ለመዝናኛ ለማህበራዊ ህይወት እናፈስለታለን። ለስራ እናፈስለታለን። ቤተሰባችንን ለመንከባከብ ከዛው ላይ እናፈስለታለን። እና ምን እየሆነ ነው? ውሃው እያለቀ ነው። መልሶ ይሞላል? አይሞላም። ሪፊል የማይደረግ ነገር ግን የት እንደምናፈሰው መርጠን ብቻ የምናፈሰው ነው። ጊዜ ማለት ጊዜ ህይወት ነው። የት እንደምናፈሰው እንጠንቀቅ። ምክንያቱም ሪፊል አይደረግም፣ መልሶ አይሞላም፣ እያለቀ ነው የሚሄደው። ሌላው የምናየው መንፈስ ቅዱስ ዛሬም ለየትኛውም የሞተ ነገር ተስፋ እንደሆነ ነው። አራተኛና የመጨረሻው ትንሣኤን እያሰብን ትንሣኤን እየናፈቅን የጊዜውን መከራ እንታገስ። ኢዮብ ትንሣኤ ቢኖር ኖሮ ታገስ ነበረ አለ። ምዕራፍ 15 ጋር አልፋለሁኝ፣ ፈጠን ለማለት ሞክራለሁ። ምዕራፍ 15 የቴማናዊ የኤልፋዝ ምላሽ ነው። ከቁጥር 1 እስከ 3 የኢዮብን ንግግር በማጣጣል ነው የጀመረው። ሁሉ ጊዜ የምናደርገው ነገር ነው። በማጣጣል ነው የጀመረው። አንድን ሀሳብ ያለንን እውነት ለሰዎች ለማስረዳት እውነታችንን ሰዎች ውስጥ ለማስረጽ መጀመሪያ የምንጀምረው የእነሱን እውነቴ ነው ያሉትን ነገር ከመምታት ነው። ከማጣጣል ነው የምንጀምረው። በማጣጣል ነው የጀመረው። ልክ አይደላችሁም ከማለት መጀመር የለብንም ወገኖቼ። እውነት ሊኖረን ይችላል እኛ፣ ነገር ግን ልክ አይደላችሁም ከማለት አይደለም የሚጀመረው። ልኬ ነው ያሉት እኮ ነው ያ ነገር። እድሜ ዘመናቸውን ይዘው የኖሩበት እኮ ነው ያ ነገር። ስለዚህ የነሱን ልክ አይደለም ብሎ ዲስከሬጅ ከማድረግ አይደለም መጀመሪያ ያለብን። ብዙ ጊዜ ምስክርነታችን ኢፌክቲቭ የማይሆነው ለዛ እንደሆነ ታውቃላችሁ። የምንጀምረው ልክ አይደለም ከሚል ነው። ኦልሬዲ ሰውየው ይዘጋል። በቃ ልክ አይደለም ስንለው ይዘጋል። ሰውየው ዲፌንድ ማድረግ ይጀምራል። ራሱን የመከላከል ሞድ ላይ ይገባል ማለት ነው ሰውየው። ስለዚህ የሚሰማበትን ቦታ እናሳጣዋለን። ጆሮውን ዘግተን የምንጀምረው ልክ አይደለም። አንድ ጊዜ ጥበቤን ታውቁታላችሁ። ጥበብ ወርቅዬ ወንጌል በጣም ይመሰክራል እና ወንጌል ስንመሰክር አለ ሰዎችን ልክ አይደላችሁም ከማለት መጀመር ማለት አለ አንድ ሰው ተደላድሎ የቆመበትን ምንጣፍ ከስሩ እንደመጎተት ነው አለ። ኢማጂን እንዴት አድርጎ ነው የሚሰማችሁ? ከዛ ዘመኑን ሙሉ እዛ እውነቴ ነው የሚለው ነገር ላይ ህይወቱን መስርቶ ተደላድሎ የቆመበትን ምንጣፍ ከእግሩ ስር ጎትታችሁ እንደማውጣት ነው። አዎ ምንጣፉ ልክ አይደለም። ሰውየው ከዛ ምንጣፍ ላይ ተነስቶ ሌላ መሰረት ያለው ነገር ላይ እንዲቆም ትረዱታላችሁ እንጂ አስቀድማችሁ ምንጣፉን ከጎተታችሁበት ማለት ምን አይነት ዲዛስተር እንደሚፈጠር ሰውየው ላለመውደቅ የማይጨብጠው የማይዘው የማይቆነጥጠው ነገር አይኖረውም ማለት ነው። እና ልክ አይደላችሁም ከማለት መጀመር ማለት ሰዎችን እንደዚህ ፍራስትሬት እንዲያደርጉ ነው የምናደርጋቸው። እውነታችንን እንኳን በትክክል እንዳይሰሙ እንዲፍረከረኩ እናደርጋቸዋለን። የቆሙበትን ነገር እናናጋባቸዋለን። መጀመሪያ ሌላ ቦታ ላይ ካቆምናቸው በኋላ አየህ አይደለ የቆምክበት ነገር መሰረት የነበረው ነገር አይደለም ብለን ማሳየት እንችላለን። ኤልፋዝ ግን እንደዛ አይደለም ያደረገው። ንግግርህ ባዶ ነው አለው። ጥቅም የሌለው ነው። እግዚአብሔርን መፍራት የሌለበት ነው ንግግርህ አለው። የኢዮብን ግብዝነት የሌለበት እውነተኛ ጥያቄ በተሳሳተ መንገድ ተረጎመበት ማለት ነው። እና ቁጥር 4 ላይ አንተም እግዚአብሔርን መፍራት ታፈርሳለህ፣ በእግዚአብሔርን ፊት አምልኮ ታስቀራለህ ብሎ ይከሰዋል ማለት ነው። ሰዎችን በመኮነን ማዳን አይቻልም። መጽሐፍ ሲናገር በሮሜ ምዕራፍ 2 ላይ የእግዚአብሔር ቸርነት ወደ ንስሐ እንዲያደርስህ ይላል። ሰዎች ወደ ንስሐ የሚመጡት የእግዚአብሔርን ቸርነት ስንነግራቸው ነው እንጂ ስለኮነናቸው አይደለም። እግዚአብሔር እንዴት እንደሚወዳቸው፣ እግዚአብሔር እንዴት ቸር እንደሆነ፣ እግዚአብሔር እንዴት መልካም እንደሆነ፣ ለነሱ ያለው ሐሳብ እንዴት መልካም እንደሆነ፣ በእነሱ ላይ ያለው ዓላማ ፍቅር እንደሆነ ስናስረዳቸው ነው እንጂ የሚመጡት ስለኮነናቸው አይመጡም። በመኮነን ሊያረመው ሞከረ ማለት ነው። አምልኮ አስቀርተሃል አለው። ኢዮብን ግን እናስታውሳለን አይደል? ያ ሁሉ መከራ ከደረሰበት በኋላ ኢዮብም ተነሳ ይላል። ፀጉሩን ተላጨ፣ መጎናጸፊያውን ቀደደ፣ ለእግዚአብሔር ሰገደ። አምልኮን አላስቀረም ኢዮብ። ሊኮንነው ሞከረ ግን ኤልፋዝ እና መጠየቅህ ንቀት ነው አለው። ንቀት ነው መጠየቅህ። መጠየቅ ግን ወዳጆቼ በቀደም ርቆ ስትለው ነበረ፣ ንቀት ሳይሆን አክብሮት ነው። ሐዘን በልባችን ይዘን ደህና ለመምሰል መሞከር፣ እንደ ደህና ሰው መተወን ሁሉን አዋቂውን እግዚአብሔርን መናቅ ነው። እንደውም እያወቀው የልባችንን ሐዘን እያወቀው ያለንበትን ስብራት እያወቀ የገጠመንን ነገር ከኛ አስቀድሞም ከኛ በላይም ያውቀዋል እኮ እና ምንም እንዳልተፈጠረ ለማስመሰል መሞከር፣
እንባችን ወደ ውስጥ እየፈሰሰ ፈገግ ለማለት መሞከር ሁሉን አዋቂውን እግዚአብሔርን የውስጤን አታውቅም እያልነው ነው። ልክ እንዴት ነው እንግዳ ቤታችን ሲመጣ ቤት ውስጥ የሆነ ችግርም ተፈጥሮ ከልጆችም ጋር ተከራክረንም ተጨቃጭቀንም ቢሆን ምንም እንዳልተፈጠረ በቃ ፈገግ ብለን ምናምን እናወራለን። ምን ማለታችን ነው? እንግዳው አያውቅም ቅድም የነበረውን ነገር፣ ስለዚህ በቃ በሰላም እንሸኘው እየተባባለ ነው። እግዚአብሔር እንደዛ ነው እንዲህ ወዳጆቼ? እንደዛ ነው? ስቀን የምንሸነግለው አምላክ ነው እንዲህ? አይደለም። ኢዮብ ሐዘኑን በግልጽ ነው ያፈሰሰው። አፈሳለሁ ነፍሴን ብሎ ነው ያፈሰሰው። ንቀት እንደውም ሂፖክራት መሆን፣ ግብዝ መሆን፣ በውስጣችን ሌላ ሆኖ ውጫችን ግን ምንም እንዳልተፈጠረ ለማስመሰል መሞከር በእግዚአብሔር ፊት፣ ያ ነው ንቀት። እና ቁጥር 10 ላይ እንደዚህ ይሉታል፣ በእድሜ ከአባትህ የሚበልጡ ሽበትም ያላቸው ሽማግሌዎች እኮ ከኛ ጋር አሉ። አንተ ከሁሉ አስቀድመህ ተወልደሃል፣ እኛ ማናውቀው ጥበብ አንተ ጋር አለ። እንደውም እኮ በእድሜ ከአባትህ የሚበልጡ ሽበትም ያላቸው ሽማግሌዎች ከኛ ጋር አሉ ይላል። ወገኖች አባቶችን ማክበር፣ ጥበባቸውን መስማት፣ በዘመናት ያካበቱትን ልምድ መካፈል፣ ባህልን ወግን መጠበቅ መልካም ነገር ነው። ከእግዚአብሔር ቃል ጋር እስካልተጋጨ ድረስ፣ እውነታችንን አስጥሎ አፋችንን ሊያዘጋን እስካልሞከረ ድረስ የአባቶች ጥበብ እውነታችንን የሚያስጥለንና አፋችንን የሚያዘጋን ሊሆን አይገባም። ከእግዚአብሔር ቃል ጋር እስካልተጣረሰ ድረስ ግን አባቶች በዕድሜ ያካበቱትን እውቀት እኛ ሳንደክም ረጅም ዓመት ሳንለፋ ብዙ ሳንወድቅ ሳንነሳ ከነሱ ብንቀስም መልካም ነው። ኤልፋዝ ግን ይህንን ነገር ያነሳው ኢዮብን አፉን ለማስያዝ ነው። ቁጥር 11 ላይ በውኑ የእግዚአብሔር ማጽናናት በየዋሃትም የተነገረህ ቃል ጥቂት ነውን ይለዋል። እንደዚህ እያጽናናን ማትጽናናው ለምንድን ነው? ለምንድን ነው ማትጽናናው? የማጽናናትን ቃል የምትንቅ ትዕቢተኛ ነህ አንተ። የደረሰብህን ችግር እንደውም እያጋነንክ ነው ማለት ነው። እያጋነንክ ነው። ምንድነው ማትጽናናው? ምንድነው ይሄን ያህል? ሰው እንደዚህ ነው በቃ የሆነ ጊዜ መጣና አይዞሽ እንደዚህ ነው ምናምን ይላችሁና ካልተጽናናችሁ ኮምፕሌን ማድረግ፣ ኧረ እሷ ተዋት እንዴ በጣም ምንም የምትጽናና አይነት አይደለችም፣ ምንድነው ይሄን ያህል አልናት፣ በቃ መከርናት፣ እግዚአብሔርን ቃል አካፈልናት፣ ጸለይንላት፣ እንግዲህ ምን እናርጋት እንላለን። ብዙ ጊዜ እኛ እንፈርዳለን። ወዳጆቼ እኛ በተናገርነው ቃል እኛ ባሰብነው ፍጥነት ሰዎች አልተጽናኑም ማለት ትዕቢተኛ ወይንም አካባጅ ናቸው ማለት አይደለም። እኛ የእኛን ድርሻ ከተወጣን በኋላ እግዚአብሔር በጊዜ ውስጥ የሚያመጣውን ፈውስ ለማየት ዘወር ማለት አለብን። ጊዜ ራሱ አንሰጥም እኮ እየነገርናቸው እዛው እውነት ገባኝ ብለው ጥቁር ልብሳቸውን እንዲያወልቁ ምናምን እንጠብቃቸዋለን። ጊዜ እንኳን አንሰጥም። እኛ እኮ የምናካፍላቸው እግዚአብሔር በውስጣችን ያስቀመጠውን ነገር ነው አይደለም። በቃ የተላክንበትን ዓላማ ፈጽመን ጌታ እንዲሰራ ደግሞ ለሰዎቹን ለጌታ ተወት ማድረግ ዘወር ማለት ያስፈልጋል። እግዚአብሔር የሚያደርገውን ነገር ለማየት ትንሽ ደግሞ እድል መስጠት ያስፈልጋል። እውነተኛው አጽናኝ መንፈስ ቅዱስ ነው። እኛ መልክተኞች ነን። እኛ አይደለንም ሰዎችን የምናጽናና። እኛ በተናገርነው ቃልና እኛ በፈለግነው ፍጥነት አልተጽናኑም ማለት እነዛ ሰዎች ችግር ያለባቸው ሰዎች ናቸው ማለት አይደለም። ጊዜ መስጠት ያስፈልጋል። ጊዜ ሊሰጡት አልፈልጉም። እንዲህ አቃለልከው እንደ የነገርንህን ቃል ምንድነው ማትጽናናው አለ። ሰዎችን የምናጽናናቸው ችግራቸውን በማሳነስም አይደለም፣ እኛ በፈለግነው ፍጥነትም አይደለም የምናጽናናቸው። ቁጥር 14 እስከ 16 ድረስ ንጹሕ ይሆን ዘንድ ሰው ምንድን ነው ይለዋል። ጻድቅስ ሲሆን ዘንድ ከሴት የተወለደ ምንድን ነው? እነሆ በቅዱሳን እንኳ አይታመንም፣ ሰማያትን በፊቱ ንጹሐን አይደሉም። ይልቁንም አጸያፊና የረከሰ ኃጢአትንም እንደ ውሃ የሚጠጣ ሰው ምንኛ ያንስ ይላል። እውነት ነው። ቴዎሎጂው እኮ ትክክል ነው። ስነ መለኮቱ እኮ ችግር የለበትም። ሰው ያለ ኢየሱስ በእግዚአብሔር ፊት የመቅረብ ተስፋ የሌለው ፍጥረት መሆኑን የሚያሳይ ትክክለኛ ንግግር ነው የተናገረው። ዓላማው ግን አሁንም የኢዮብን አፍ ማዘጋት ነው። አያችሁ፣ ዓላማቸው ነው ትክክል ያልሆነው እንጂ የሚናገሩት ንግግር እኮ ምንም የሚወጣለት አይደለም። ሮሜ ምዕራፍ 3 ቁጥር 23 እስከ 24 ይህንኑ ሀሳብ ነው የሚናገረው። ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎሏቸዋል ይልና በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋ ይጸድቃሉ ይላል። በኢየሱስ ባይሆን እኛም ይሄ የተጻፈው ነገር ስለኛም ነበረ። አጸያፊና የረከሰ ኃጢአትን እንደ ውሃ የሚጠጣ ሰው ምንኛ ያንስ በእግዚአብሔር ፊት የተባለው ስለኛም ነበረ በክርስቶስ ባይሆን። ስለዚህ ይህንን የታመነና ሕያው የሆነ ቃል አሁን ኤልፋዝ እንደተናገረው አይነት የታመነና ሕያው የሆነ ቃል የምንናገርበት መንፈስና የምንናገርበት መንገድ እንዳይጠቅም ሊያደርገው ይችላል። ግን አይገርማችሁ? የማትጠቅሙ ባለመድኃኒቶች ናቸው ያላቸው ለዛ ነው።
እና ከቁጥር 17 እስከ 19 ድረስ ምድሪቱ ለብቻቸው ተሰጥታ ነበረች። በመካከላቸው እንግዳ ያልገባባቸው ጠቢባን ከአባቶች ተቀብለው የተናገሩትን ያልሸሸጉትንም እገልጥልሃለሁ፣ ስማኝ፣ ያየሁትንም እነግርሃለሁ ይለዋል። ከአባቶች በሰማው ጥበብና በራሱ ልምምድ ላይ ነው አሁን የሚመረኮዘው። አያችሁ፣ በራሱ ኤክስፒሪየንስ እና ከዚህ ቀደም በሰማው ጥበብ ላይ ሁሉን ነገር በዛ ተመርኩዞ ዲፋይን ያደርጋል ኤልፋዝ። ከዛ ከቁጥር 20 እስከ 35 ባለው ክፍል የእግዚአብሔርን አደራረግ በሱ እውቀት ልክ ገድቦ ያቀርባል። እኔ እስከማውቀው ድረስ አባቶች እንደነገሩኝ እግዚአብሔር የሚሰራው እንደዚህ ነው ይለዋል። እግዚአብሔር ኃጢአተኞችን ይቀጣል። ስለዚህ መከራ ሁሉ ከእግዚአብሔር ዘንድ ስለ ኃጢአት የሚላክ ቅጣት ነው። በቃ ይሄ ነው የኤልፋዝ ቴዎሎጂ፣ ይሄ ነው። ጌታ ኢየሱስ ክርስቶስ ያለ ኃጢአቱ የተቀጣ ንጹሕ ሆኖ ሳለ የተፈረደበት ከደረሰበት መከራ የተነሳ ግን እንደ ኃጢአተኛ በእግዚአብሔር የተቆጠረ ነበር። ሰው ሁሉ ጊዜ እንደዛ ነው የሚያስበው። በኢዮብ ጊዜ ብቻ አይደለም። ጌታም ከተቀበለው መከራ የተነሳ ኢሳይያስ እንደሚነግረን በኢሳይያስ ምዕራፍ 53 ቁጥር 4 ላይ በእውነት ደዌያችንን ተቀበለ ይላል። የማንን? የኛን ደዌ ተቀበለ፣ ህመማችንን የኛን ተሸክሟል። እኛ ግን የኛን ደዌ እንደተቀበለና የኛን ህመም እንደተሸከመ ሳይሆን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠር ነው ይላል። ሰው በኢዮብ ጊዜ ብቻ አይደለም፣ በጌታ በኢየሱስ ክርስቶስም ላይ እንደዚህ ነበር ያሰቡት፣ እንደዚህ ነበረ የቆጠሩት። ስለዚህ ወዳጆቼ ምን እንማር ከዚህ ክፍል? አንደኛ፣ እውነታችንን ለማስረዳት ሰዎች እውነቴ ብለው የያዙትን እውቀት ከማጣጣል አንጀምር። እውነታችንን እንናገር። በቃ የኛን እውነት እንናገር በቀጥታ። ሁለተኛ፣ የቀደሙት አባቶች የሰጡን ጥበብም ሆነ የግል ልምምዳችን ከእግዚአብሔር እውነት በታች የሚገዛ መሆን አለበት። ለእግዚአብሔር ቃል ስልጣን የሚገዛ መሆን አለበት። ለመንፈስ ቅዱስ የጊዜው ድምፅ የሚገዛ መሆን አለበት። ሶስተኛ፣ እውነተኛው አጽናኝ መንፈስ ቅዱስ ስለሆነ እኛ የድርሻችንን ብቻ መወጣ። የሚያስፈልገው መስማት ነው። እንስማ፣ እንራራ። የማጽናናት ቃል እግዚአብሔር ሰጥቶናል፣ እናጽናና። ከዛ በኋላ ደግሞ ለመንፈስ ቅዱስ እንተዋቸውና ዘወር እንበል፣ ጊዜ እንስጠው። ይህንን ከ3ቱ ምዕራፍ ማየት ችያለሁኝ።